ነው ሪፈር ላደርግ ነበር የወጣሁትኝ። እሺ በቃ ላቅልልልህ። በቃ አንተ አሁን ቀለል ላድርግልህና ኢየሱስ አብ ነው በክርስትና አስተምሮ አይደለም። ዮሐንስ አንዳንድ ስለ ኢየሱስና ስለ አብ ነው የሚናገረው። ያ በጣም ጥሩ። በመጀመሪያው ቃል ነበር የሚለው ወልድን ነው አይደለ? ቃልም በእግዚአብሔር ዘንድ ነበር የሚለው እግዚአብሔር የተባለው አብ ነው። እግዚአብሔር ሪፈር የሚያደርገው እሺ። ስለዚህ እየተካነ እንሄዳለን። እሺ ከዚህ በኋላ በመጀመሪያ ወልድ ነበረ። ተስማማና? ወልድም በአብ ዘንድ ነበረ። ተስማማና? ወልድም አብ ነበረ። ተስማማለህ? ወልድም አብ ነበር። ተስማማለህ? አይደለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እንትን እኮ እና ያ እኮ እዚህ ጋር ምንድነው እግዚአብሔር አብም እግዚአብሔር ወልድም አብም ወልድም እግዚአብሔር ተብለው መጠራት ይችላሉ። ምክንያቱም እግዚአብሔር የሚለው ከኤሰንስ አንፃር ስለሚናገር። እሺ ባህሪ ነው ወይስ ይሄ አምላክ የሚለው ባህሪ ነው ወይስ ፐርሰን ነው? ባህሪ ነው። አምላክነት የባህሪ ስለሆነ ስለዚህ በመጀመሪያው ቃል ነበረ፣ ቃልም በአምላክ ዘንድ ነበር ነው እንጂ በአብ ዘንድ አይደለም አይነበረው። ቅድም እንዳልኩ ማለት ነው እግዚአብሔር የሚለው ለሁለቱም መነገር ስለሚችል ምክንያቱም ከኤሰንስ አንፃር ስለሚወራ እንትን ማለት ይችላል። which means ዮሐንስ የተባለው ማን ነው? እዚህ ጋር ዮሐንስ 1:1 ላይ ዮሐንስ 1:1 ኤ ላይ ዮሐንስ 1:1 ቢ ላይ ዮሐንስ 1:1 ሲ ላይ ማን ነው የተባለው? ንገረኝ። አምላክ የተባለው ማን ነው? ሁለቱም ጋር ነው የሚናገረው። ለምሳሌ ማን ነው አምላክ የተባለው? ማን ነው? ፐርሰን ነው ኤሰንስ ነው? ኤሰንስ ነው እየተወራ ያለው እንጂ ፐርሰን አይደለም ማለት ነው። ፐርሰንሁድንም ያሳየናል፣ ግን ሞስትሊ ደግሞ ኤሰንስን ያሳያል። ፐርሰኑ ማን ነው? ፐርሰን አብና ወልድን ያሳያል። ከኤሰንስ አንፃር ደግሞ እግዚአብሔር ያለ አምላክ በመጀመሪያው ቃል ነበር የሚለውን አልጠየቁም። ቃል የሚባለው በእግዚአብሔር ዘንድ ነበር የተባለው አለ አይደለ? እሺ ቃል በእግዚአብሔር ዘንድ ነበረ። ማን ነው እግዚአብሔር የተባለው? አብን ነው። እዚህኛው ፓርት ላይ አብን ነው እያመለከተ ያለው። ቃልም እግዚአብሔር ነበረ ሲልስ ማንን ነው? ቃልም እግዚአብሔር ነበረ ሲል ደግሞ ወልድ ነው እያመለከተ ያለው which means ከኤሰንስ አንፃር እያወራው ነው ማለት ነው። ገባኝ። ቃል እግዚአብሔር የተባለው ማን ነው? ዘጋ የመጨረሻው ላይ ቢ ላይ የነበረው እግዚአብሔር አይደለም። ይሄ ከኤሰንስ አንፃር እያወራው ነው። እሺ ስለዚህ ይሄ ፐርሰን አይደለም ማለት ነው። የትኛው የምን እዚህ ጋር ያለው ያው ፐርሰንን ሳይሆን ኤሰንስን ነው የሚያመለክተው። የመጨረሻው ማለት ነው። ቃልም እግዚአብሔር ነበረ ሲል መረጃ ምንድን ነው? መረጃ የሪፈር ማድረግ ይችላል። የአባቶችን ትምህርት ቲንክ ስልክ ነው ያስኩት እንጂ አሁን እኮ ማያስኬድ ነገር ነው ያመጣው። በመጀመሪያው ቃል ነበር አለ። ቃል በእግዚአብሔር ዘንድ ነበር አለ። ቃልም እግዚአብሔር ነበር አለ። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር ነው ያለው። እግዚአብሔርነት ለኤሰንስ ስለሚሰጥ ከሱ አንፃር ነው እኛ የምንረዳው። አንዱ እግዚአብሔር ዘንድ ነበረ ቃል የሚባለው ሊድል መጀመሪያ ቃል ነበረ አለ። እሺ በመጀመሪያ ቃል ነበረ አለ። ስለዚህ ይሄ ቃል የሚለው የሆነ ፐርሰን ወይም ደግሞ የሆነ አካል እንዳለ ያመለክትልናል ማለት ነው። ከዛ በመጀመሪያ ቃል ነበረ ፐርሰን የሚል ነገር የለም። ምንድነው ኢብሮ እዚህ ላይ ጥያቄ ያለኝ ነገር ቆይ እግዚአብሔር የሚባለው ገባኝ። እግዚአብሔር የሚባለው ቃል የሚባለውን ያናግረዋል። እግዚአብሔር የተባለው ነገር ቃል የሚባለውን ያዋራዋል ማለት ስለ እንትን ብለህ ነው አይደለ?
እኮ እግዚአብሔር የሚባል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ካልን ያው እግዚአብሔር የሚባለውና ቃል የተባለው እርስ በርሳቸው ያወራሉ እንዴ? ዋይ ናት? ለምንድን ነው የሚያወሩት? አባትና ልጅ አይደሉ እንዴ? እኮ ለሁሉ ነገር ያውቃል እንዴ? መለኮት ምናምን አለ። ለምን ነው የሚያወሩት? ኤግዛክትሊ ማለት ኢንተርናል የሆነ ኮሚኒኬሽን ይኖራላ። ለምን ኮሚኒኬት ያደርጋሉ? ለምን ኮሚኒኬት ያደርጉ እንዴ? እንዴ ለምን ታደርጋለህ? አንድ ሰው ኮሚኒኬት የምታደርገው እኮ ለአንተ የሆነ ነገር ልገልጽልህ ፈልጌ ነው ወይ የሆነ ነገር ልናገር ፈልጌ ነው እንጂ ለምን ታወራለህ? which means ከፍጡራን ጋር ታወራለህ። ፍጡራኖች ስለማያውቁ ማለት ነው። አንተ ብትለው እንደዚህ አድርጉ እንደዚህ አታርጉ ትላለህ። አምላክ ይላቸዋል። እንዲህ አድርጉ እንደዚህ አታርጉ ይላል አምላክ ከፍጡራኖች ጋር። ግን አሁን እግዚአብሔር የተባለው ቃል ለምን ያዋራዋል? አባትና ልጅ ናቸው አልኩ። ከዜሮ ለምን ያወራሉ? ለዝምድና ለመቀጠል ነው። አባትና ልጅ ናቸው አልኩ። እሺ ታዲያ ለምንድን ነው የሚያወሩት? ያለ ነገር ነው። ኮሚኒኬሽን ኢንተርናል ኮሚኒኬሽን ነው እኮ መለኮት አለ አይደል? ለምንድን ነው ዋየር በትክክል ኮኔክትድ ከሆነ እኮ የአብ እውቀት ወልድም ጋር እውቀቱ ኮኔክትድ ይሆናል በትክክል ማለት። ለምንድን ነው የሚያወሩት? ኤግዛክትሊ ምንድን ነው የሚባለው? እንዴት ነው ላይክ ለምሳሌ እውቀትን ብታይ እውቀት ያለው እውቀት አንድ ነው አይደለ? ግን ይሄ እውቀት በአብ ልብነት ቢኖር በወልድ ልብነት ደግሞ ሊነገር ይገባል። ወልድ ልብነት ምናምን ወልድ ቃል ስለሆነ ማለት ነው። ጉበት ምናምን አለ ምሳሌ አረ ጉበት ምናምን አለ ልብ ጉበት ምናምን አለ። አብ የሚባለው የራሱ ድምጽ አለው አይደል? መልክ አለው የራሱ ድምጽ የራሱ መልክ አለው። ወልድም የራሱ ድምጽ የራሱ መልክ አለው። እርስ በርሳቸው ያወራሉ ወይ ነው ጥያቄ እኮ። አዎ አልኩኝ እኮ። እንግዲህ እኮ ምንድነው የሚያወሩት? ለምንድን ነው የሚያወሩት? ይተያያሉ ብሮ። የራሳቸው የሆነ ፐርሰን የራሳቸው የሆነ ስምና ግብር አላቸው እያልን እኮ ነው። ለምንድን ነው እንትን የማይሉት እኮ? ለምንድን ነው የሚያወሩት? ኮሚኒኬሽን ያስፈልጋል። ለምንድን ነው የሚያስፈልጋቸው? ማውራት አይችሉም ነው እኮ። ለምንድን ነው የሚያስፈልጋቸው? ምክንያቱም አባትና ልጅ ስለሆኑ እያልኩ ነው እኮ። ዝምድና ለመቀጠል አይደለም። እሺ ታዲያ ለምንድን ነው አባትና ልጅ የሚያወሩ? ዝምድና ለመቀጠል ነው እንዴ? እና ለዘመድ ስለሆኑ ነው። አባትና ልጅ ስለሆኑ ካልከኝ እኮ ያው ዝምድና ነገር እየጠቀስክ ያለው ለምንድን ነው የሚያወሩት? እንደዛ ሳይሆን ኮሚኒኬሽን በቃ ምንም እኮ ግልጽ የሆነ ነገር እኮ ነው። ምንም ግልጽ አይደለም። ሲያደርጉ ልታወራ ከብዷል። ግልጽ ነው ምናምን ትላለህ። ምንም ግልጽ አይደለም። ሁለቱም ኦል ኖዊንግ ከሆኑ ለምንድን ነው የሚያወሩት? ሁሉ ነገር የሚያውቅ ከሆነ አብ ምንም ሁሉ ነገር የሚያውቅ ከሆነ ወልድም ሁሉ ነገር የሚያውቅ ከሆነ ለምን ያወራሉ እርስ በርሳቸው? አንደኛው ሳያወራ እኮ ያውቃል። ያ እና ለምን ያወራሉ ታዲያ? እንግዲህ እኔ እስከማውቀው ድረስ በቃ እንግዲህ ከዚህ አንፃር ነው ልመልስልህ የምችለው እኮ። ለምን ከዝምድና አንፃር ነው ትመልስልህ? አባትና ልጅ ስለሆነ ከድምፅ በቃ ከሮላቸውም አንፃር ከዚህ አንፃር ነው። አባትዬ ሁሉ ነገር ያውቃል። አባትዬ ሁሉ ነገር ያውቃል። ይሄው እኔ ከዚህ አንፃር ነው የማውቀው። ከዚህ በላይ ያው ብዙም አላውቅም እያልኩ ነው። እሺ እንለፈውና እሺ ቆይ እንግዲህ ዓለም ሳይፈጠርም እንደዚህ ሶስት ናቸው። ለምንድን ነው አብ እንትን ወልድን ለዓለምን እስኪወድ ድረስ ልጁን ልኳል ሲባል ለምንድን ነው መንፈስ ቅዱስን ያላከው ስጋ እንዲለብስ ለምንድን ነው ያላረገው? ምክንያቱም ወልድ ነው ልጅ ያ በዝምድና ይርቃል ነው ያ መንፈስ ቅዱስ የሚል የለም። እሺ ታዲያ ካለ አንተ እኮ ነው ዘመድ ብቻ ነው አንተ የምትጠቅሰው። አንተ ሰው የተረጋጋ እንዴ ልጁ ስለሆነ አባትየው ስለሆነ መንፈስ ቅዱስን እኮ በጣም ከግብር አንፃር ወልድ ተወላዲ መንፈስ ቅዱስ ደግሞ ሰራጺ ስለሆነ ከዛ ዓለምን ሊያድን አንድያ ልጁን ነው የላከውና ስለዚህ ያኛው ሩቅ ነው የሚላከው። መንፈስ ቅዱስ የሚባል ይርቃል ነው የራቀ ነገር ነው አይደለም። በቃ ግብሩ አይደለም መቶ መንፈስን ትልካል ይፈጥራል። መዝሙር ዳዊት ላይ መንፈስ ቅዱስም ይላካል። አንድያ ልጁ ላከ ነው አይደለም የሚለው። ስለዚህ ልጅ ነው የሚላከው ያልኩ ነው እኮ። መንፈስ ቅዱስም ይላካል አልኩ እኮ። መዝሙር ዳዊት ላይ መንፈስን ትልካል ይፈጠራሉ ይላል መጽሐፍ ቅዱስ። ግን ከግብሩ አንፃር ነው እየተወራ ያለው። ተወላጅ ሁለቱም የመላክ ግብር አላቸው። አብ ብቻ ነው የማይላከው። ባይዘው ወልድም መንፈስ ቅዱስም ይላካሉ፣ በግብር ደረጃ ይላካሉ። ሁለቱም ላይ ማስረጃ ስጣለው ከፈለክ ኖ ይሄ ከመላክ አንፃር ነው ሳይሆን
ከልጅ አንጻር ነው አይደለ የሚወደው ልጁን በቃ ዓለምን ለማዳን እንደዛ ከሆነ ያኛው ይርቃል ማለት ነው። እንደዛ ከሆነ ደግሞ ያኛው ይርቃል መንፈስ ቅዱስ ይርቃል። ግብሩ ስላልሆነ ነው ያልኩ ነው። ግብሩ ግብሩ ከሮል አንጻር ነው ከመላክ አንጻር ነው መስረጽ ነው። አይ እኔ እየጠየኩ ደግሞ መወለድ ወደ ዓለም መላክ ለምንድን ነው እኮ ይሄ ደግሞ የሚነገረው ከዚህ አንጻር ነው እያልኩ ነው። እየመለስኩ ያለው ገብተዋል። ግን እኔ እየጠየኩ ያለው ኤግዛክትሊ እየጠየኩ ያለው ለምንድን ነው መንፈስ ቅዱስ ለምን አልተላከም ነው። መንፈስ ቅዱስ የማይላክበት ምክንያቱም እሱ ሰራጺ ነው አልኩ። አይላክም መንፈስ ቅዱስ አይላክም መንፈስ ቅዱስ አይላክም የሚል ነገር አላነሳውም። ግን ደግሞ አንሳዋ ጥያቄ እሱ ጋር ነው። ግብሩ የመላክ ግብሩ አይደለም ካልክ መላክ ግብሩ አይደለም ከመላክ ጋር አይደለም እያያዝኩልህ። አሁን ፖይንቴን ያላገኘው ለዚህ ነው። ከመላክ ጋር ሳይሆን ሮላቸው ግብራቸው መጀመሪያ አብ ወላዲና አስራጺ ነው። ስለዚህ ይሄ ግልጽ ነው። ስለዚህ ወላዲ ከተባለ የሆነ የሚወለድ አለ ማለት ነው። ይሄ ደግሞ ወልድ ነው። እኔ ለምን ስለመወላለድ አይደለም የጠየቅኩህ። ኧረ ተረጋጋ። ስለመወላለድ ማንም አልጠየቀህም። ስምን ስትጠየቅ ከዚህ አንጻር ነው የሚነገረው እያልኩ እኮ ነው ፓፓ። ኧረ መጀመሪያ አይደለም ምንም መተው እንደዚህ ማለት አታመጪም። እዚህ ጋር እኔ ለምን እንትን አልተባለም መንፈስ ቅዱስ ለምን ልጁ አልተባለም አላልኩም። መንፈስ ቅዱስ ለምን ልጁ አልተባለም ብለህ አይ ወልድ ነው የተወለደው መንፈስ ቅዱስ ደግሞ ሰራጺ ነው ብለህ እኔ እንደዛ አይደለም ያልኩት። ስለመላክ ነው መላክ ወደ ዓለም ወደ ማርያም ጋር ስጋ እንዲለብስ ለምን መንፈስ ቅዱስን አላከውም? መንፈስ ቅዱስ የመላክ ግብር የለውም ካልክ አለው ማስረጃ ሰጣለሁ። ይላካል መንፈስ ቅዱስ። ግን ለምንድን ነው አብ ከወልድ ይልቅ ከመንፈስ ቅዱስ ይልቅ ወልድን የላከው ነው ጥያቄ እኮ። መልሴ ደግሞ ማለት ነው ትሪኒቲ ላይ አባት ልጅን ይልካል አይደለ? ስለዚህ ልጅ ደግሞ በትሪኒቲ ሮል ላይ ልጅ ደግሞ በትሪኒቲ ሮል ላይ ወልድ ነው። ስለዚህ ልጁን ላከ ሲል ወልድ ነው የሚልከው ማለት ነው። እኔ አንተ ሰውዬ እኔ ወልድ አልተላከም አላልኩም። አሁን የምትመልስልኝ ይኸውልህ በትሪኒቲ ጉዳይ ላይ ልጅ አለ ልጁን ነው የላከው ማለት ማና ላከ ማለት። አሁን ጥያቄው ኤግዛክትሊ ለምን መንፈስ ቅዱስን አላከውም ነው ጥያቄው። በቃ አብ ለምን መንፈስ ቅዱስን አላከውም ነው ጥያቄው። በቃ ጀስት ኤግዛክትሊ በዚህ ምክንያት መንፈስ ቅዱስን አላከውም ብለህ መልስ። ምክንያቱም መንፈስ ቅዱስ ለአብና ለወልድ ህይወታቸው ስለሆነ ነው። ምክንያቱም ወልድ የተላከበት ምክንያት ወልድ ቃል ነው። ስለዚህ በወልድ ቃልነት ይናገራሉ እነሱ። ይሄ ማለት ደግሞ እኔ ልቀጥላ ወይ መንፈስ ቅዱስ አይናገርም? እሺ አውራ እኮ መንፈስ ቅዱስ አይናገር ከኩነት አንጻር እንደዛ አይደለም የሚነገረው ያልኩ አይደለም። አይናገሩም ማለት ወልድ ቃል የሆነበት አንድ ምክንያት ደግሞ በወልድ ቃልነት አብና መንፈስ ቅዱስ ስለሚናገሩ ነው። እኔ የጠየኩ ለምን መንፈስ ቅዱስ አልተላከም ነው። በቃ የመናገር ስለማይችል መንፈስ ቅዱስ ደግሞ ግብሩ እኔ የኩነት ትምህርት እንደዚህ አይደለም። አንድም ደግሞ ግብሩ አይደለም እያልኩ ነው። እንግዲህ ግብሩ መላክ አይደለም። መላክ ግብሩ አይደለም። ኖ አይደለም። ምንድነው ኤግዛክትሊ ተናገር። እሺ ይኸው ልንገርህ። አሁን ግልጽ የሆነ ነገር እኮ ነው ያውቀ ያዛኪኝ እንጂ አኑ የሙስሊ የኩነትን ትምህርት እንደምታጣቃለሁ። ግን በቃ የሆነ ዳይሬክት የሆነ ሪዝኑ ምንድነው? አንደኛ ሩሉ አይደለም መላክ ሩሉ አይደለም ከግብር አንጻር እያወራው እንዴት ነው እኮ ግብሩ የምን ግብር ስፔሲፋይ ግብር እኮ የምን የመላክ ግብሩ አይደለም ነው። መንፈስ ቅዱስ አይላክም ነው። የመላክ ግብር የለውም ነው አይደለም። እሺ ታዲያ ምን ሌላ ጥያቄ አልተላክም ነው እኮ የመላክ ግብር ሳይሆን ያልተላከበት ምክንያት እያልኩ ነው። ያልተላከበት ምክንያት አብና መንፈስ ቅዱስ የሚናገሩት ለዓለም በወልድ ነው አልኩ አይደለ? ምክንያቱም ወልድ ደግሞ ቃል ነው አይደለ? አብና መንፈስ ቅዱስ የሚያወሩት አብና መንፈስ ቅዱስ የሚያወሩት ስለዚህ መንፈስ ቅዱስ ማውራት አይችልም ነው ቢመጣም። በጣም ዝገት ነው በጣም አንተ ጥፋተኛ አይደለም። በነገራችን ላይ KW አንተ ጥፋተኛ አይደለም፣ እኔም ጥፋተኛ አይደለሁም። እንትኑ ነው እሺ፣ ትምህርቱ እንትን ነው መሰረት ያለ እንትን ነው። እኔ ያው ጥቅስ እንጃ ሳንጠቅ በጥቅስ መወያየት እንችል ነበር KW፣ ግን
ጥቅስ ሳያስፈልገው ራሱ ይሄ ትምህርት ስህተት ነው። እሺ ኬደብሊው ጭራሽ እንደዚህ አይነት አምላክ የለም አትሶይ። እንደዚህ ቢሆን እርስ ዓለማችን እንደዚህ ስቴብል ሆኖ አታገኘው ነበር። ኃይለኛ ዋርታይ ነበር። ማንም አይነ ወላሂ ላክለትም ነበር። ሶስት ቢሆኑ አንዱ ኮ ኢተርናል ሆኖ ሂድ ሲለው አይመጣ አንተ ራስህ ሂድ ነበር የሚለው። እንደዚህ አይነት ነገር አይኖርም። የሚባል ነገር የለ እኮ አሁን እኮ ለዚህ እኮ ነው የኩነት ትምህርትና ማለት ነው የግብር ትምህርት ተብሎ አንደኛው ይሄ ተልከልከው እሺ ብሎ ለምን ይወርድልህ የሚመጣበት ምክንያት ከዚህ አንፃር ነው እያልኩ እኮ ነው። ያላችሁ ፍቃድ አንድ ነው ያላችሁ ኤሰንስ አንድ ነው። ለምን አብ መጥቶ አልተመታም? አልተመታም። ለምን አልተመታም? አብ ለምን መስቀል ላይ አልተመታም? ለምን ሩሉ አይደለም። በአብ ልብነት ምንድነው የሚያደርጉት? ያስባሉ። የታሰበው ነገር ደግሞ በቃል በወልድ ቃልነት ደግሞ ይነገራል። ስለዚህ ወልድ መጣ ወደ ዓለም ወልድ ከአብ ጋር እኩል አይደለም። ቆይ ወልድ ወደ ዓለም መጣ። ከዛስ ደግሞ ወልድ ቃል ነው ብለናል። ስለዚህ በወልድ ቃልነት ለዓለም በሙሉ የሚመልሰው ሌላ ነው ተናገረ ማለት ነው። እኔ እኮ ጥያቄ KW የኔ ጥያቄ ወልድ ወደ ዓለም ከመጣ በኋላ በጣም ግልጽ ነው። ስፔሲፊክሊ አድርጌ ነው የመለስኩልህ። ወይ ምናልባት አልገባህም ይሆናል ወይም ደግሞ ቆይ አንተ ታውቃለህ ምን ጋር ችግሩ እንደሆነ በደንብ ገብተዋል። ቆይ አንዴ ምንም አንተ ነው ያልገባህ። እኩል ናቸው አይደለ? ሶስቱ አሳጥረህ ልንገር። አሳጥረህ በቃ እንደዚህ እናድርግ። አሁን ልፋት ከሚሆንብን ማለት ነው ሁለታችን ምንም አንደም አንዴ የኩነትን ትምህርት ታውቀዋለህ? ቆይ አንድ ጊዜ የኩነትን ትምህርት ታውቀዋለህ? የኩነት ትምህርት እኔ መጽሐፍ ቅዱስ ላይ ነው ማነበው እኮ ላይ ሚስጥረ ስላሴ ምናምን ነገር አላጠናህም ነው? መጽሐፍ ቅዱስ ላይ የለም ሚስጥረ ስላሴ የሚባል ነገር። የአባቶች ትምህርት ነው እኮ። የአባቶችን ትምህርት ቅድም ይዘኸው አይቻለሁኝ አይደለ? ሃይማኖታው ካልተሳሳት አየዋለሁ፣ ግን እንደ እንትን አይደለም እኮ። ከዛ አንፃር ቴዎሎጂካሊ ምክንያቱም ኢየሱስ እኔ መጽሐፍ ቅዱስ እኔ እኮ ትምህርታችሁን አሁን እኔ በአንተ ትምህርት መሰረት ነው ዲያሎግ እያደረኩ ያሉት እንጂ ኢየሱስ አሁን አንተ የምታወራው ነገር በአጠቃላይ ኢየሱስ ይሄንን አያውቀውም። ለምሳሌ እንደዛ ሳይሆን ለምሳሌ አብ ወልድ መንፈስ ቅዱስ እንዲህ አምላክ ሆኖ ምናምን እኔ መጥቼላችሁ ምናምን ጭራሽ እንደዚህ እኔ አምላክ ነኝ እንዲህ አንተ እንደምትለው ምናምን የኩነታችን ጭራሽ እንደዚህ አይነት ትምህርት አያውቀውም ኢየሱስ። ይሄንን ጭራሽ ነው የማያውቀው። ጨረስክ? ልቀጥል? እኔ አንድ ጥያቄ ልጠይቅህ እዚህ ላይ ጥያቄ አይደለም የፊሎሶፊካል ጥያቄ ሳይሆን፣ ቆይ ኢየሱስ ነው አባቶችን የሚከተላቸው ወይስ አባቶች ናቸው ኢየሱስን የሚከተሉት? ግልጽ ነው፣ አባቶች ናቸው ኢየሱስን የሚከተሉት። ስለዚህ ለምንድን ነው ታዲያ እኔ አባቶችን የምከተላቸው? ምክንያቱም አባቶች ምክንያቱም የእሱን ትምህርትና የእሱን አስተምሮ ይዘው ስለመጡ። የት አለሽ? ያው ይዘዋል እኮ እጅ ላይ የት ጋር እንደዚህ አውርተዋል? ምን ልክ አሁን አንተ እንደ አብ ወልድ እንደ አምላክ ነበርኩኝ እንዲመጥቼ ምናምን በሰማይ አብ ወልድ መንፈስ ቅዱስ የሚባል እኔ ወልድ እንደዚህ በግብር ከአብ ሰርጾ ከዚህ ወጥቶ ምናምን ኢትስ አባውት ቼን እና ቴዎሎጂካል ነገር እኮ ነው። ገብተህ ማየት ትችላለህ። እንትን ላይ የማይወደኝ ቃል አይጠብቁም ነው ኢየሱስ ይሄንን እኮ አሁን አልክ እኮ ነገር ከአባቶች ኢየሱስ ነው የሚከተል እሺ የምን ቼኑን ላስረዳ ቼኑን ላስረዳ። መጀመሪያ ኢየሱስ አለ አይደለ? ከዛ በኋላ ሐዋርያቶች አሉ። ሐዋርያቶች ከኢየሱስ ይማራሉ። ከዛ ሐዋርያቶቹ ከኢየሱስ የተማሩትን ደግሞ ለደቀ መዛሙርታቸው ደግሞ ያስተምራሉ። የት ጋ አሁን ኢየሱስ ያስተማረው ትምህርት የቀራለ የጠፋለ እንደ ኢየሱስ አስተምሮት የለም ሞስትሊ የጠፋ ካለ እንዴት ያሳየን የጠፋ ካለ እንትን ላይ መጽሐፍ ቅዱስ አለ አይደለ? በአጭሩ መጽሐፍ ቅዱስ አለ። በቃ ትድከመቃችሁ እንደምታዩት ናቸው አባቶች ያመጡትን ትምህርት ያው በትክክል የሚብራራ አይደለም። ኢየሱስ ደግሞ እነዚህ አባቶች ምናምን የሚባለውን ትምህርት ኢየሱስ አያውቀውም። ሲምፕል ፋክት ነው። እሺ እንደማያውቀው ማስረጃ አስጠኝ። እንደማያውቀው ማስረጃ ልስጥ። በመጀመሪያ ደረጃ በርደን ኦፍ ፕሩፍ ፋላሲ ነው ኮሚቴ ያደረገው። በርደን ኦፍ ፕሩፍ ማለት አንድ ሰው ያውቀዋል ያለ ሰው ነው ባይዘው ማስረጃ የሚያመጣው እንጂ አያውቀው ኖ አንተ አቆም ብለህ ክሌም እያደረክ ነው አይደለ? እኮ እኔ ያየል ማስረጃ በቤተክርስቲያን ውስጥ ያለ ትራዲሽን እንደሆነ እየነገርኩህ ነው። አንተ ግን እኮ ማስረጃ አምጣት ነው ሞስትሊ እኮ አንተ ነህ የለም ያልከው እኮ
በርደን ኦፍ ፕሩፍ አንተ ላይ ያለው አቆም ጭራሽ አለ ያለ ሰው ነው አከሰው በርደን ኦፍ ፕሩፍ አለ ያለ ሰው ነው የሚያመጣው። ይሄ ቤት የኔ ነው ካልኩኝ እኔ ነኝ ያ ቤት የኔ ስለሆነ ማስረጃ ማመጣው አለመሆኑን እኔ አሁን መንገድ ላይ የተራመድኩ ለምሳሌ እሺ እንደዛ ከሆነ ለምሳሌ ዝም ብዬ ማለት ነው መንገድ ላይ እናንተ ወክ ስናደርግ ማየውን ነገር ባጠቀ ይሄ የኔ አለመሆኑን አሳየኝ እያልኩ ነው ሜዲ ያለብኝ። አንተ ገዛ ያንተ አይደለም እያልክ ነው ወይስ አለ የኔ ነው ያለ ሰው ነው ማስረጃ የሚያመጣው? ፖዚቲቭ የሚያወራው ሰው ነው ማስረጃ የሚያመጣው፣ አፊር የሚያደርገው ሰው ማለት ነው። ይሄ ነው ያለው ሰው ማስረጃ ያመጣል። እኔማ ማስረጃ የጠበቅኩ እኮ ነው። ኢየሱስ አስተምሮታል ያለው ሰው አንተ ነህ። አምጣ አይታል እሱ ፕሩፍ ደግሞ አልኩ የአባቶች ትምህርት ነው። እሱን ደግሞ ይዘኸዋል አልኩ መጽሐፍ ቅዱስ ላይ የመጣ የእንትን ስለሆነ መጽሐፍ ቅዱስ ላይ የተጻፈ በቃ እንደዚህ ከሆነ መጽሐፍ ቅዱስ ላይ የተቀመጠው ኢየሱስ ትምህርት ውስጥ የለም የቀረ አለ ማለት ነው። ምንም የቀረ የለም። መጽሐፍ ቅዱስ ሲሆን ብሮድሊ ኢንተርፕሬትድ ሲሆን በአባቶች መጽሐፍ መጣ እንጂ ሌላ ምንም ታሪክ እኮ ኢየሱስ ያስተማረው ላይ ምንም ነገር የለም ነው። አንተ እኮ ኢየሱስ አሁን ምንም እንደዚህ አይነት ትምህርት አስተምሮ አያውቅም ነው ትምህርቱ ላይ እዚህ ጽሑፉ ላይ የለም። እንግዲህ ለምን አያስተምርም? ያስተምራል። ግን የተማሩት ማናቸው? ሐዋርያቶቹ ተማሩ። እሱን ደግሞ እስከ ኬደብሊው ከይቅርታ ጋር ታዘገን ይኸውልህ መጽሐፍ ቅዱስ ላይ የኢየሱስ ትምህርት ተጽፏል አይደለ ወይ? የቀረ አለ? የቀረ የለም። ግን ደግሞ ብሮድ ግን ብላ አትነሳ የቀረ ከሌለሽ የት አለ? አሳየንሽ። ምኑ ኢየሱስ ስላሴን እንዳስተማረ አሳየን እንዴ? መጽሐፍ ቅዱስን ኤው እያልኩ እኮ ነው። ከመጀመሪያው ጀምሮ ምዕራፍና ቁጥር ነው። ኢየሱስ ከጀነሲስ ጀምሮ ኢየሱስ ነው ያለው። ጀነሲስ ኢየሱስ አይደለም። አንድ ይቅርታ፣ ጀነሲስ ኢየሱስ አይደለም። ኢየሱስ አጥበበ ነው እነሳና ከኢየሱስ ይሄን አስተምሯል እኮ። እሺ ሰማኛ ከጀነስ ከሞስትሊ አብዛኛው ላይ ማለት ነው ማቴዎስ ሲንግል የማቴዎስ ሲንግል ታያዋለህ። በቃ ኦልራይት። እሺ ምክንያቱም አሁንም ምዕራፍና ቁጥር እየጠበቅኩኝ ነው። አንተ ደግሞ አንደርስታንድ እምነትን ዲፌንድ ማድረግ አለብህ። ኦፍ ኮርስ ግን እረዳለሁ። ምን ያንተ ችግር አይደለም። ይሄን ኬደብ እዚህ ያላችሁ ታች ያላችሁ ሰዎች የኬደብሊው ችግር አይደለም። እኔም በሱ ቦታ ብሆን ማለት ነው እዚህ ትንታኔ ምናምን ነገር መጽሐፍ ቅዱስ ውስጥ እየጠበቅን ነው ተስፋ አደርጋለሁ። አይ ቀጥታ ራሱ የለም ከመነሻው ትንታኔው እርሱ የሚተነተነው እኮ ያለ ነገር እኮ ነው የሚተነተነው። ኖ አይደለም። የተተነተነ የትኛው አንቀጽ የተተነተነ ነው? እሺ ለምሳሌ ይሄኛው አንቀጽ አያወራም ጭራሽ የምትለው መጽሐፍ ቅዱስ። አረ ኢየሱስ እንደዚህ አይነት ትምህርት አስተምሮ አያውቅም ጭራሽ ነው። ኢየሱስ ይሄን ትምህርት ማያውቀው እኮ ነው እንዴ? አንተ ትቀልዳለህ እንዴ? ጭራሽ አያውቀውም ኢየሱስ ይሄንን ጭራሽ ማለት ነው። እኔ እኮ አሁን እኛ ስንሰማችሁ ምናምን ኢነሰንስ መጽሐፍ ቅዱስን አታውቀውም ማለት እኮ ነው። አንተ ይሄ ደስ የሚለው ነገር ምንድነው? ኢነሰንት ነህ። መጽሐፍ ቅዱስ ላይ ምንም አይነት አይዲያውም የለህም፣ ሎጂክም የለህም፣ ምንም ነገር የለህም ማለት እኮ ነው እንዴ? መጽሐፍ ቅዱስን የጻፉት ሰዎች እና ደግሞ ከነሱ ስር ቁጭ ብለው የተማሩት ሰዎች እንዴት ኢንተርፕሬት እንዳደረጉ የሰማይ መልአክ ቢሆን እንኳን ጳውሎስ ማለት ነው። አንተ የምትላቸው እነዛ ሰዎች አንድ ይቀርታሽ አንተ የምትላቸው እኮ ልጠይቅ በቃ አንተ የምትላቸው እነዛ ሰዎች ተደምረው ማለት ነው ኢየሱስን እንደሚከተሉታ በቃ ስለዚህ እኔ ምንጩ ጋር ነው ያለሁት። አንተ ደግሞ የምንጭ መንዚ የተቀድቶ ምን ብሎ አፈር ገብቶበት ምናምን እዛ ነው ያለው። እኔ ምንጩ ጋር ነው ያለሁት። ምንጩ ጋር ሳይኝ አፈር ገባበት ደስ የሚለው ምንጩ ጋር ሳይኝ አፖስቶሊክ ሰክሴሽን ላይ ምንም አፈር የሚባል ነገር አይኖርም። እሺ አሳየኝ ኢየሱስ ጋር አሳየኝ። ኢየሱስ ወንጌላት ላይ ያለ ኢየሱስ ጋር አሳየኝ። እዛ ላይ ስላሴ የሚባል ነገር አሳየኝ እስኪ። እሺ አንዴ ጠብቀኝ። እሺ አፍተር ኦል ትላለህ ገፍቼ ውስጥ ላይ አሳየኝ። ነገር ሳይሆን በጣም ስለምታደክም ነው። ሰው በጣም ነው ሰው የምታደክም በጣም አሳሰው ነው። ታመጣለህ ትላለህ። አይ ግን የማይወደኝ ቃሌን አይጠብቅም አለ ከኢየሱስ የሰጠኝ ቃል ሰጥቻቸዋለሁ አለ። እንግዲህ ሲታ እዛ ውስጥ ላይ ያሳየን። ኢብሮ ነብይ ገብቶልሃል። ኢብሮ ካለ አንተ ከኬደብሊው ተረጋጋ። ፕሮፊት ገብቶኛል። ሚዩት አድርግ ኬደብሊው። እሺ አይ በውስጥ እናወራም አይደለም። አራውት ይቻላል። ደስ እንዳለ እንዴ ይው በውስጥ አፈልኝ ቴሌግራም ላይ እንጽፍልሃለሁ። ቴሌግራም እሺ በቃ አያሳስብም። እሺ እንዴ ፕሮፊትማ አብዱል አንተ ነው እንጂ እኔ ወላሂ ፕሮፊት ይሰማውታል። ላይብሮት በቃ ደህና አደሩሽ ጋይስ። እሺ አብዱ ወላሂ አንተ ኢብራሂም ሰላም ይብዛላችሁ። እንዴት ናችሁ?
አብዱል ከሪም ካንተ ቅርብህ ያለው ለአንተ አብዱል ከሪም ነውና ይብሮ ኢብራሂም ኢብራሂም አቤት ሰላም ነው ወይ? ሰላም አልሐምዱሊላህ ደህና ነን። እንደምን አለ? ባለፈው ተቀጣጥረን ማታ 3 ሰዓት ሲገባ ላይቭ አልገባችሁም ነበራችሁ? ማታ 3 ሰዓት ነው የቀጠርኩህ እኔ ወይስ 12 ሰዓት ነው የተቀጣጠርነው? አይ እኔ ከ3 ሰዓት በኋላ ይመቸኛል ብዬ አራንተ ታው ማስታወቂያው አለ ከፍቼ እንዳላሳየ። እንደውም እንዴት እንደዚህ ታደርገኛለህ? አንድ ሰዓት ተባብለን ያ ሁሉ ሰው ቁጭ ብዬ ጠብቄ በጣም ምገርም ነኝ። እንደዚህ አልጠበቅኩም። ሲጀመር እስከ 3 ሰዓት ነበረን ሲጀመር። ኤኒዌይስ እሺ። እና አሁን ልቀጥል ነው። አይ በላይቭ ላይ ስላላችሁ አይቼ ነው የመጣሁት። ሪሳችሁም አልሰማው። እሺ አይ ችግር የለውም። እሺ ኢየሱስ ስንት አምላክ ነው የሰበከው? ምን አልከኝ? ኢየሱስ ስንት አምላክ ነው የሰበከው? ኢየሱስ ስንት አምላክ ነው የሰበከው ማለት ኢየሱስ ራሱ አምላክ ሆኖ የሚሰብክ አምላክ ሌላ የለውም አለ ኢየሱስ። እንዴ ኢየሱስ አምላክን አልሰበከም? ኢየሱስ አምላክን አልሰበከም? ኢየሱስ አምላክን አልሰበከም እንዴ? ወደ አምላኬና ስለ አምላክ እሱ ስለ አምላክ ሰበከ እንጂ አምላክ ስለ ኢየሱስ አልሰበከም። እኔ አምላክ ስለ ኢየሱስ ሰበከ ብዬ ተናገርኩኝ? እኔ ያልኩት ኢየሱስ ስለ አምላክ ሰብኳል ነው ያልኩ ያለሁት። እሱ ልክ ነህ። ያ እንደው መስበኩ ብቻ አይደለም ዘግቧል። ስንት አምላክን ነው የሰበከው ኢየሱስ? ለአንድ አምላክ። አንዱ አምላክ ኢየሱስ ነው ወይስ የኢየሱስ አምላክ ነው? ኢየሱስ ራሱ። የኢየሱስ አምላክስ አንዱ አምላክ አይደለም? እንዴ አብዱል ከሪም ሰምተሃል ወይስ ጆሮዬ ነው? ሰምቻለሁ። ምስክር ነኝ። ምስክር እንዳይጠፋ። ስለዚህ አብ አምላክ አይደለም። በቃ ዛሬ ኢየሱስ ብቻ ነው ብሏል። እናመሰግናለን ፕሮፌት። ጨርሰናል በቃ። ኢየሱስ ብቻ ነው አምላክ። አብ አምላክ አይደለም። አብ አምላክ ነው። አብ አምላክ ነው። አሁን ኢየሱስ ብቻ ነው ያልከው ተሳስተ ነው? አይ ኢየሱስ አምላክ ነው። አብ አምላክ ነው። አንድ አምላክ ነው እንጂ ሁለት አይደለም። አንዱ አምላክ የተባለው ኢየሱስ ሲሰብከው የነበረው ኢየሱስን ራሱን ነው ወይስ አብን ነበር ሲሰብከው የነበረው? አንድ ራሱ እግዚአብሔርን ነው። አይ እግዚአብሔር ብለህ አታሽሞንሙ ነው የሚለው አንድ አምላክ ነው ባይብሉ የሚለው ቴዎስ ነው። አይ ማሽሞንሞን ሳይሆን ኢየሱስ ስለ ጋድ ተናግሯል። ቴዎስ ነው የሚለው። ቴዎስ ማለት አምላክ ማለት ነው። ስለዚህ አንድ አምላክ አለ። አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የሆነው ክርስቶስ ኢየሱስ ነው አለ። ስለዚህ አንዱ አምላክ የተባለው ማን ነው? ክርስቶስ ኢየሱስ ነው። በሰውና በእግዚአብሔር መካከል ያለው የተባለው ማን ነው? በሰውና በእግዚአብሔር መካከል የነበረው ክርስቶስ ነው። እሺ አንዱ አምላክ የተባለውስ ማን ነው? አንድ እግዚአብሔር ነው እኮ። ማን ነው እሱ? እግዚአብሔር ነው እኮ። እግዚአብሔር ማን ነው እሱ? ማን ነው? ስሙ ማን ነው? በምንኛ ላቅልልል። በቃ እሺ ችግር የለውም። አይ በነገራችን ኢብራሂም ላቅልልል። በቃ በሁሉም የሚኖር ይሄ አንድ ጊዜ እባክህ እየሰማኝ አይደለም? ከሁሉ በላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ የሚለው ማን ነው? ማን ነው የሁሉ አባት የተባለው? የሁሉም አባት እግዚአብሔር ነው። ከእግዚአብሔር ውጪ ሌላ ለሁሉም አባት የለም። ወልድ አብ ነው። ወልድ ልጅ ነው። ወልድ አብ አባት ነው። ገባኝ። እሺ ስለዚህ የሁሉ አባት የተባለው ማን ነው? የሁሉም አባት ክርስቶስ እኮ ነው። ኧረ አብዱል ከሪም ራስህን ቻል። በቃ እንዴ እኔ ኖ ኢብራሂም፣ ኧረ እዛው ኢብራሂም ወይ አሁን ይሄ ነገረ መለኮት ፕሮፌት እዚያውን ቃል በቃል
ኢንካ አምጣ የሚባል ነገር አይደለም። እንደዛ አይደለም። እግዚአብሔር አብ ወልድ ለምሳሌ ስንማማር ሮሜ 1:8 ላይ ለምሳሌ ጳውሎስ አምላኬን በክርስቶስ አመሰግናለሁ አለ። ኦኬ ማርቆስ ደግሞ ሲጽፍለት ምንድነው ያለው ስለ ክርስቶስ? ጳውሎስ እዚህ ላይ ማርቆስ ስለማን ነው ያመሰገነው? ቁጥር 1 ላይ እሺ፣ ማርቆስ ላይ ደግሞ ትጠይቀኛለህ በተራ። አሁን ሮሜ 1:8 ላይ አምላኬን በክርስቶስ አመሰግናለሁ አለ ጳውሎስ። እሺ ስንት ላይ ነው? በማውስ ሮሜ ስንት? ምዕራፍ 1 ቁጥር 8 ሮሜ ስንት? 1:8 ሮሜ 1:8 ኦኬ። እምነታችሁ በዓለም ሁሉ እንደተሰማች እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላክ በኢየሱስ ክርስቶስ አመሰግናለሁ። ኦኬ አምላኬን ይላል። አምላኬን በኢየሱስ አመሰግናለሁ አለ። አዎ አምላኬ በኢየሱስ አመሰግናለሁ እኮ አምላኬን በኢየሱስ አመሰግናለሁ አይደል የሚለው? ያ አዎ። ማን የተመሰገነው እዚህ ጋር? ኢየሱስ። በማ በኩል ነው የተመሰገነው? በኢየሱስ በኩል። ኢየሱስን አምላኬን በኢየሱስ አመሰግናለሁ ሲል ኢየሱስን በኢየሱስ አመሰግናለሁ እያለ ነው? አዎ ራስ በራሱ አምላኬን በኢየሱስ በኩል አመሰግናለሁ። አንድ ኮሜንተሪ ያሳየኝ እንደዛ ይላል። ራስን ቻለልኝ እኮ ብሎ አሁን ነው የገባኝ። ኔትወርክ ነው እየሰማችሁ ነው? እየጠበቅኩ ነው አንድ ኮሜንተሪ አምጣ ብዬ። ምኑን እየጠበቅ ነው እንዴ? ኮሜንተሪ ነው። ፕሮቴስታንት አይደለ? የፕሮቴስታንት ኮሜንተሪ እስቲ አንድ አምጣ። እንደዛ ያለ ምን ይመል? እዚህ ላይ የሁለት ኢየሱስ ነው የተመሰገነ ያለ ኖ አምላኬን እኮ ነው ሐዋርያ ጳውሎስ አምላኬን በኢየሱስ አመሰግናለሁ እኮ። በማለት እኮ ሚዲየተር ነው አይደል? በማለት እኮ ጀስትሩ ማለት ነው አይደለ? በመንገድ ነው፣ በዛ በኩል ነው አይደል? በማለት እንደዛ ነው። ያ እዛ ያመሰግናል ደግሞ አምላክን ነው። ስለዚህ አምላኬን በኢየሱስ በኩል የተመሰገነው ሌላ አካል ነው። ከኢየሱስ ከሆነማ ኢየሱስ መንገዱ እኮ ነው። እዚህ ጋር የመመስገኛ መንገዱ ነው። እዚህ ጋር በኢየሱስ ማንን? አምላኬን በኢየሱስ አምላኬን አመሰግናለሁ ነው እያለ። ተመስጋኙ ሌላ ነው። የተባለው ግን መንገድ ነው፣ ምስጋናውን የሚያስተላልፍበት መንገድ ነው። እኔ አሁን ይሄን መነሻውም መዳረሻውም አንድ ብለህ ዝብርቅ አረክብና እስቲ እንዳንተ ያለ አንድ ሊቅ ታመጣለህ። ምክንያቱም እኛ እንደዚህ አይነት እንትን መንገዱም መድረሻውም መድረሻ ኢየሱስ ዮሐንስ 14:6 ላይ በእኔ በቀር ወደ አብ የሚመጣ የለም ብሎ ነው እንደዛ። እዚህም ላይ ጳውሎስ ለዛ ነው በክርስቶስ በኩል አምላኬን አመሰግናለሁ ብሎ አብን እያመሰገነ ነው። አንተ ደግሞ አይ ሁለቱም ኢየሱስ ናቸው ብለህ ማይሆን ትምህርት የነገርከኝ። ሁለት አላልኩም እኔ። ሁለት አታነጣጥለው፣ ማነጣጠል አትችለው። ማን መዳረሻው? ለጳውሎስ አምላክ ማን ነው? ኢየሱስ ነው። እዚህ ላይ ያለ እኔ ወደ አብ የሚወስዳቸው መንገድ የለም ብሎ ጌታ ኢየሱስ ክርስቶስን እስካለ ድረስ አረ በፈጣሪ። እሺ ዮሐንስ 20:17 ላይ ተው በቃ የኮሜንተሪ ማተማመንተው ይቀርብሽ። ዮሐንስ 20:17 ላይ ኢየሱስ ወደ አምላኩ ነው አይደው? ምን አልከኝ? ድገመኝ እስኪ እንደገና። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ወደ አምላኩ ነው አይሄደው? ያ እዚህ ጋር አምላኩ የተባለው ለሐዋርያት አምላክ ነው አይደል? ለሁሉም ለሁሉም አምላክ የሆነ ሌላ አለ ከኢየሱስ ውጭ አይደል? ሌላ የለም። ራሱ እኮ አሁን ለምሳሌ ወደ አምላኬና ወደ አምላካችሁ ነው ያለው ኢየሱስ። የሚሄደው ማን ነው? ኢየሱስ ነው ወደ ኢየሱስ እየሄደ ያለው። በነገራችን አብዱል ከሪም አንተ ትጠይቃለህ አትጠየቅም ማለት ነው እኮ። ኢየሱስ ነው ወይ ወደ ኢየሱስ እየሄደ ያለው? አይ በደቂቃዎች ላይ ብናወራ አይሻልም? አዋንተ ኖርማሊ ቃል በቃል ነው ይሄ ትምህርት አይደለም። ቃል በቃል መልሰህ ማብራራት አይደለም። ጥያቄውን መልሰህ ከዛ ማብራራት ይችላል እኮ። አይ ነው አንተ ጥያቄ ላይ ስትደራረብ እኮ እንኳን ትክክለኛ የሆነ መልስ እንኳን ቃል በቃል ብታገኘው መልስ አታገኘው። ቢያንስ ኢየሱስ የሄደው ወደ ራሱ ነው። ወደ አምላኬና ወደ አምላካቸው አድርጋለሁ አለ። ኢየሱስ እያደረገ ያለው ወደ ራሱ አይደለም።
ኦኬ። ስለዚህ ወደ ሌላ አምላክ የተባለ ሌላ አለ ማለት ነው። ሌላ የለውም። ቢኮዝ እሱ በታይሙ ስጋ ለብሶ ነበረ። ወደ ማን ስጋ ለብሶ ስለነበረ ነው። ወደ ማን ያደረገው? ወደ አብ ነው። በዛ ታይም ጌታ ኢየሱስ ክርስቶስ ስጋ ለብሶ በዚህ ምድር ላይ ስለነበረ ሁማኒቲ ስላለው ስለራሱ ነው የተናገረው። በቃ ኧረ አበላሽ ወደ አብ አለ ስለራሱ ነው የተናገረው ይላል። ቀላቀልከው ወገን። አሁን መልስ። አሁን መጨረሻ ኖ ስለራሱ አይደለም የተናገረው፣ ወደ አብ አባት ነው። ቅድም ነገር ያለው እሺ። ቆይ አሁን በታይሙ የዛሬ 2000 ዓመት ምህረት በፊት የነበረውን ስጋ ለብሶ ነበረ በታይሙ። እሺ አንዴ ልጠይቅ ድጋሚ። ኢየሱስ የተባለው ነው መግደላዊት ማርያም ጋር ያወራለው ኢየሱስ አይደለም። መግደላዊት ማርያም ጋር ነው ሲያወራት የነበረው። ከዛ ገና ወደ አባቴ አላረኩም እና አትንኪኝ አላት። ወደ አባቴ ገና መቼ ነው ያለው እንደዛ? አንዴ ከትንሣኤ በኋላ ድረስ አትቀየር፣ ችግር የለውም። ወሬቨር ቦታው ምንም አይፈጥርብንም። እዚህ ጋር ገና ወደ አባቴ ገና አላረኩም አለ። ስለዚህ አብ የሚባለው ሌላ ቦታ ነው ያለው አይደል? መቼስ አላረኩም እኮ እያለ ነው መሄድ ይጠበቅበታል አይደል? ከዛ እሱን ምን አለ? ወደ አምላኬና ወደ አምላካችሁ አለ። አብን አምላክ የኔ ማምላክ የእናንተ ማምላክ ነው አለ። ወደዛ አድርጋለሁ አለ አይደል? ያ በቃ እዚህ ጋር ስለዚህ ኢየሱስ የሚሄድ በሌላ አምላክ አለ ማለት ነው። ከኢየሱስ ውጭ እዛ ኢየሱስ የሚሄድበት ሌላ አምላክ ሳይሆን ኢየሱስ ራሱ አምላክ ሆኖ። እሺ በነገራችን እንዲህ አሁን አንተ በጠየቀው ጥያቄ አይነት በዚሁ መሰረት ጆባዊ ዊትነስ የሚባል ዲኖሚኔሽን አለ። ኢየሱስ ፈጣሪ የፈጠረው ትንሹ አምላክ ብሎ ነው የሚያምኑት። ትክክል ናቸው። እሺ አየህ፣ በዚህ መንገድ ከየት ነው እንደዛ ነው የሚያስኬደን? አምላክ የፈጠረው ትንሹ አምላክ። እዚህ ጋር ኢየሱስ ወደ አብ ነው የሚሄደው። እሱ አምላካችሁ ነው እኔም የእናንተ አምላክ ነው አለ። እሺ ታዲያ ከተሳሳተ አረው አንዴ ላውራ። እሺ እኔ አንዴ ብቻ ላውራና ከዛ ትቀጥላለህ። እሺ ኦኬ። በመጀመሪያ ክርስቲያኖች የጌታ ኢየሱስ ክርስቶስ ሰላም ጸጋ ይብዛላችሁ። ፕሮፌት አጀማመረ ማለት ነው። ቀጥታ አዳራሽ ያለን ይመስለኝ። ቆይ ከኔ ጋር እያወራህ ነው። ተዋቸው እነሱ መድረክ ምናምን ደርሰውና ከለኔ እየሰሙኝ ስላሉ እኮ የኔዎች አማኞች አሉ እዚህ አንዴ ዮሐንስ ወንጌል 20:17 ብቻ አረፍትን የሰጠው እሱ እንድታወራ ቃል በቃል እያወራን ስለነበረ እኔ ለመረዳት እንጂ ለስብከት አይደለም። እሺ እንዲጻጋና ሰላም ሊሰብክ አይደለም። በእኛ ጋር ስንገባ እና እንዴ አላሁ አክበር ብላችሁ እኮ ነው የምትገቡት። ምን ሆነ ነው? እኔም ደግሞ በተራይ ሲጀምር ደግሞ ጌታ ኢየሱስ ክርስቶስ ይባረክ ብዬ ነው የሚጀምረው። በቃ ችግር ኦልሬዲ ገብታል። ከዚህ በኋላ ይሄ የመብት ጥሰት ነው በነገራችን። አይ ኖ መብት አንተ አሁን እኔ ጋር ብትመጣ አላሁ አክበር ብለህ ነው የምትጀምረው። አልከለክልም። ፍሪደም ነፃነት ይሄው አንደኛ ኖ አልከለክልም። ቀጥል፣ ችግር የለም። የፈለከውን ብለህ አመስግነህ እኔ ደቂቃ እሺ እሺ ቀጥል። ክርስቶስ ስለ መለኮት ኢተርናል the work of atonement ኤክሰርሳይዝ ለማድረግ መጀመሪያ ስለ መለኮት አንድ እንወያይ። መለኮት አንድ መጀመሪያ who is Jesus? ማን ነው ኢየሱስ የምለው? ስለ ኢየሱስ ማንነት ካየነ በኋላ ማን ነው ኢየሱስ? ቀጥለን አሁን አብ ወልድ መንፈስ ቅዱስ አንድ ላይ በደፈን ማየት ከጀመርነው ማብራራት አንችልም እኮ። ማን ነው መጀመሪያ ስለ ክርስቶስ እናይ እኮ። ክርስቶስ ማን ነው? በቃ ክርስቶስ ማን ነው ካለን መጽሐፍ ቅዱስ ራዕይ ምዕራፍ 1 ቁጥር ጀምሮ ስንመለከት ስለ ኢየሱስ እያወራ ነው። ቆይ ተረጋጋ። ራሱ ይመልስልን። ኢየሱስ ራሱ እኮ የመለስኩልህ እኮ ነው። ኢየሱስ ራሱ ይመልስ። አንድ ይቅርታ፣ ኢየሱስ ራሱ እኮ ስለ ራሱ ተናግሯል። ንገረን። ኢየሱስ ስለ ራሱ ምን ብሎ አስተማረ? በቃ እየነገርኩህ እኮ ነው። ኢየሱስ እኔ ደግሞ ገዝቼ አይደለም የተጻፈውን አንብቤ ነው የተረዳው እኮ። ኢየሱስ ከኢየሱስ አሳየን። መጀመሪያ የትም አታመልጥም። ከኢየሱስ አሳየን። ኢየሱስ ስለ ራሱ ምን የምለው እኮ ኢየሱስ ዋሬቨር ኢየሱስ ስለ ራሱ የተናገረው ኢየሱስ ስለ ራሱ የተናገረው ከሱ በላይ ታውቃለህ አንተ ስለሱ? ከኢየሱስ በላይ አላውቅም። እኔ ሰው ልጅ ነኝ፣ እሱ ፈጣሪ ነው።
እሺ ተወስን መጣበታለን ፈጣሪ ነው አይደለም። ግን ስለራሱ እሱ ይናገር። እኔ ስለዚህ መጀመሪያ ለኔ የራሴን ልጥቀስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነትን የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። ከእግዚአብሔር የሰማሁትን እውነትን የነገርኳችሁን ሰው አለ። እኔ እስካነበብኩት ድረስ ኢየሱስ ከዚህ ውጭ ሌላ ለራሱ የሰጠው ምንነት የለም። ለራሱን አይደንቲፋይ ሰር እኔ ሰው ነኝ ብሎ እንጂ ከዚህ ውጭ እኔ እንዲህ ሌላ ነገር ነኝ ብሎ የተናገረበት አንድ ነገር የለም። አንተ ሌላ ካለ አሳየን ኢየሱስ የተናገረበት። እሺ ኢየሱስ እኔ አምላክ ነኝ ብሎ ያለበት ቦታ ላሳይ በደስታ እንጂ ካለ ፕሮፌትም ነው እንዴ ያሳየን አምላክ ነኝ። እሺ ሰምታችሁ ከታች አምላክ ነኝ ያላችሁ ጻፉ። አምላክ ነኝ ያለበትን ነው ሊያሳየን ይመጣ። አምላክ የዓለም ፈጣሪ ነኝ ያለ ይሄ ማለት ከዛሬ ድረስ በቃ እስከዛሬ የለፋነው ልፋት ከንቱ። እንግዲህ እኔ እንዴት እንደሆነ አላውቅም። እስቲ እንጠብቃለን። ስብከታችንም ከንቱ ሆነ ነው የምትለው ኢብራሂም ሚት። እሺ ኦኬ ፕሮፌት ይሰልማል ባይዘው ሳይሆን የተረጋጋና አድማጭ የሆነ አንባቢ ሰው ነው የሚመስለኝ ፕሮፌት። በጣም እኔ ከፕሮፌት ሆኖ መጥቶ ማለት ነው እንዳንተ የተረጋጋ ሰው ነው ያልገጠመኝም። በዘጨታ ምን በጣም አንዛሬ ነው የተረጋጋሁት እንጂ ይፈጥናለሁ። እንትን ፕሮፌት ሆኖ ወይ በጣም ኃይለኛ ሰባኪ ይገቡና ኃይለኛ ነው የሚሰብኩን በቃ እንጂ የሆነ እንዲ ዲያሎግ ለማድረግና የሆነ ማስረጃዎች እንደዚህ እንደዛ በሚል እንጃ እንዴ ይሆናል። የሆነ ሰው ፕሮፌት ከሆነ ትንሽ ከነሱ መሃል ትሻላለህ ብዬ አምናለሁ። ካንዲዴት ልትሆን ትችላለህ ከነሱ መሃል ቤዝድ ኦን ማይንድ። ኦኬ እሺ ዮሐንስ ወንጌል ምዕራፍ 8 ያለው እንመለከታለን። ለማለት የተፈለገው የሆነበት ይሄ ሲባል እንዳትል አምላክ ነኝ ብሏል ነው ያልከን። ቁጥር 19 እሺ እኮ ዮሐንስ ወንጌል መጽሐፍ ይሄ ማለት እኮ ምናምን ልትለን ነው ይሄን ሲል እኮ ይሄን ለማለት ሲፈልግ እኮ እንዲህ ለማለት ፈልጎ ነው ምናምን ልትለን እንዳይሆን አይደለም። ቃል በቃል ነው ያስቀመጠው። ዮሐንስ ወንጌል መጽሐፍ ምዕራፍ 8 ቁጥር 19 በጌታ በኢየሱስ ክርስቶስ ማነባለሁ። እንግዲህም አባቴ ወዴት ነው? እሺ ልሰብክ። እሺ ቀጥልሽ። ልሰብክ መስሎኝ ነው። ቀጥል። እሺ እንግዲህ አባቴ ወዴት ነው አሉት። ኢየሱስም መልሶ እኔ ወይም አባቴ ማለት እኔም ወይም አባቴም አታውቁንም? እኔስ ብታውቁኝ አባቴም ደግሞ ባወቃችሁ ነበር አሏቸው። ምንድነው ያለው? እኔ አምላክ ነኝ የሚል ነገር አለ እዚህ ላይ አሁን የተባለበት። ኢየሱስ መልሶ እኔን ወይም አባቴን አታውቁም? አላዩት። ኖርማሊ ፐርሰናሊ ክርስቶስን ደቀ መዝሙርት ከሱ ጋር የነበሩት የክራይስት ፐርሰናሊቲ ኦፍ ክራይስት አላዩትም። የክርስቶስን የማንነት የተመለከተውን እንትኑን አላዩም፣ አላዩትም። ዮሐንስ 1:18 ላይ እግዚአብሔርን ያየ ማንም የለም ይላል እኮ ከይቅርታ ጋር ማንም የለም እግዚአብሔርን ያየ። ስለዚህ እና ኢየሱስ መልእክተኛ ነው ብለህ ስትቀበል ስለ አብ ይነግርሃል። ታዳኛ ሌላ ነገር ነው። ያ እግዚአብሔር ማንም ያየ የለም እኮ ሌላ ነገር እኮ የለም እዚህ ጋር። በቃ ምንድን ነው የነገርከን? እዚህ ጋር ያየ የለም። ክርስቶስ ግን አብን አያውቁትም አይደል? አይቶታል። በስጋ አሳይቷል ባህሪው። ተረጋጋ። ዮሐንስ 5:47 ክፈትልኝ። ዮሐንስ ወንጌል 5:47። ስለዚህ ይሄኛው እንዴት ወሰድክ ነው? ይሄኛው ቅድም ያሳየው 8:19 ላይ እሺ እኔና አምላክነቱን አያሳይም? ኧረ ጭራሽ እንደዛ የሚል ነገር የለውም። እንግዲህ አባትህ ወዴት ነው አሉት። መጀመሪያ ላይ ቁጥር 18 ላይ ኢየሱስ ምን አለ መሰለህ? እኔ ስለራሴ የምመሰክር እኔ የላከኝ አብ ስለኔ ይመሰክራል አለ። አብ ስለኔ ይመሰክራል እያላቸው ነው። እነሱ ደግሞ አባትህ ወዴት ነው አሉት ይላል። አሁን እነሱ እየተናገሩ ያሉት ኢየሱስ የሆነ እነሱ ኢየሱስን የሆነ ከሰይጣን ትክክለኛ ክርስቶስ ነው ብሎ ስለማያምኑ እያፌዙበት ነው። ታዲያ አባት እንጂ እነሱ እኮ አንድ አባት አለ እሱም እግዚአብሔር ነው ብሎ እኮ መልሰዋል። ሚልኪያ 2:10 ላይ አንድ አባት ነው ያለው ብሎ አንድ ፈጣሪ ነው ያለው ብሎ ካመን ግን ኢየሱስ ከትክክለኛው አምላክ የተላከ ነው ብሎ ነው አይቀበሉም። ለዛ ማን ነው አባት እያሉ ይጠይቁት ነበር። እሱ ደግሞ እኔም ብታውቁኝማ አብን ታውቁ ነበር አላቸው። ለምን ሲባል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኮ ከእግዚአብሔር ሰምቼ ነው ነገራችሁ እያለ እኮ ነው። ከአምላክ ሰምቶ ስለሚያስተላልፍ የሚያስተላልፈውን አካል ማሰማ ከሆነ እንዴት አድርጋ አምላክን ታውቀዋለህ ሲጀምር እንጂ ስለዛ ነው እያወራ ያለው።
ኦኬ እሺ አባትነት አምላክነቱ ማያሳይ ከሆነ እሺ እንለፍ። ሌላ ምዕራፍ አለ። ምንድነው ያሳየኝ? ቅድም የቱ ጋር ያሳየኝ? ሌላ ጥቅስ ሰጠኝ ነበር። እኔ አልሰጠሁም። እኔ አንተ ነው እንጂ ያው እንግዲህ አንተ እየጠበቅን ነው። አንተ አሁን ጥሩ ነው እየሄድክ ያለው ጥሩ ነው። እስቲ ፈልግና እንስማ እስቲ። ኢየሱስ አምላክነቱን ገልጧል ብለህ የምታስበው ነው አምላክ ነኝ ብሎ አስተምሯል ብለህ የምታስበውን አንተ የመሰለ ጥቀስልን። አይዲያን ቪውን አንሸራሸር ብቻ እንዳስቀምጥ አንጃንፈራው ማይክ ብቻ እንዳትይዝ እንጂ ችግር የለውም። እሺ አማርኛው ትርጉም በነገራችን እዚህ ከ500 ሰው አለ አማርኛ። እኔ አሁን በአማርኛ ፍቺ ላይ ከመተርጎም በእንግሊዘኛ ወይ ደግሞ በግሪክ ወይ በግዕዝ ብናይ ጥሩ ነው። አምላክ ማለት ምን ማለት ነው? አምላክ ማለት ምን ማለት ነው ብላ እሺ አሁን የተባለበት ኢየሱስ የተናገረው የለም ማለት ነው። አይ ችግር የለም። አሁን አምላክ ማለት በሌላ መልኩ ማለት ይችላል። ፕሮፌት ላግዝክ ኢየሱስ እንዲህ በቀጥታ ዳይሬክትሊ የተናገረበት የለም። ግን እኛ ከሌላ አንፃር ድራይቭ አድርገን ኖ የተናገረው አለ እንጂ እሺ ካለ መልስ ካለ ደግሞ የቅድሙ ጥቅስ አሳማኝ አይደለም ካልከኝ ወደ ሌላ አለፍሽ። እሺ ሌላ እኮ ጥቅስ ችግር የለም። ሌላ አለ አማራጭ ነው። እሺ ችግር እነዚህ ይሄ የተለየ ፕሮፌት ነገር ነው። ወይ የሆነ ቦታ ነው ወይ ደግሞ የሆነ ወሳኝ ቦታ ነው ያለሽ የሆነ ከባድ ቦታ ነክ እንትን ፖዚሽን ምናምን እንጂ እንደዚህ እንዴ አትጮህ ምናምን ነገር ይሆናል። አንባቢ ነገር ነው ምናምን ነገር እና ትረዳለህ ነገሮችን ነው። ይሄ ብሮ የተለየ ሰው አሪፍ ሰው ነው ለማስረዳት ነው። እና አይ ለውይይትም ይመቻል። አብዱ ግን በጣም እንዴ ቅድም ኳስ ነገጠኝ። እንዴት አይዲያውን በትክክል የሚገልጽ ከሆነ እኮ ፍሪሊ የሚገልጽ አሁን አልተጫነም ማለት እኮ ነው። አሁን እሱ ተጭኖ ቢሆን ኖሮ ማለት ነው የተጫነውን ነገር እንደ ቪሲዲ ነበር በቃ ፕሌይ የሆነ ደጋግመን የምንሰማው የሆነ የተጫነ። ግን አሁን እሱ እንዲህ በትክክል ነው የሚያው የራሱን ቪው እየነገረን በትክክል የተገባውን የተረዳውን ማለት ነው። ለዛ ነው እኮ አይ ማለት በነገራችን አንድ ነገር መናገር ፈልጋለሁ። ቦታውን ጥቅስ እያወጣሁት አሁን በቲክታክ የሚሰራው ድራማ አለ። አማኝ ወደ ሙስሊም ቤት፣ ሙስሊም ወደ አማኝ ቤት ይጠሩና ማንበብ የማይችሉትን ስለ ቁርአን ለምሳሌ አሁን ቁርአን የማያውቁት ፕሮቴስታንት ይጠራና አንዱን ለስሙ ሃይማኖት ሙስሊም የማያውቁትን አይታችኋል። ቁርአን የማያነቡት እነዚህ ናቸው የማይረዱት ሙስሊሞች። ፎር ኤግዛምፕል ልክ እንደዛው ፕሮቴስታንት ደግሞ አሁን ለምሳሌ ማንበብ የማይችሉ ከገቡ እውነት ባታወያዩት ነው የሚሻለው። ማለት እንደውም ትንሽ ለአማራጭም እንኳን ይሄ ትንሽ እንት ያላችሁ ነው የምታስገቡት። እኔ አሁን አልችልም። ለምሳሌ አሁን ቴዎሎጂካል ሌክቸር ኖቶችን የያዙት መምህራኖች አሉ። እኔ አለመቻል ፕሮቴስታንት አይችልም ማለት አይደለም። ኦኬ ወደ ሐሳባችን እንመለስ። ዮሐንስ 6 ላይ ያለው እንመለከት። ዮሐንስ 6:56 ላይ ያለው ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ያው አብ እንደላከኝ እኔም ከአብ የተነሳ ያው እንደሆንኩ እንዲሁም የሚበላኝ ደግሞ ከእኔ የተነሳ ያው ይሆናል። ኦኬ የሚገርም ነገር ነው ያመጣው። የሚገርም ነገር ነው ያመጣው። የሚገርም ነገር አመቻቸውልህ። እሺ ያው አብ እንደላከኝ እኔም እንደላከኝ ያው የሚሆነው ያው ስጋይ የማን ስጋ የሚበላ ስጋይ ማለት ቆርሶ ለምሳሌ እኛው ቤተክርስቲያን ውስጥ የምንጠቀመው እንትን አለ ዳቦና ማር አለ። እሱ ያንን ስጋ ስንቆርስ አማናዊ ነው የሚሆነው። ስጋይን የሚበላ አለ ኢየሱስ ክርስቶስ። እሱን አይደለም ቆይ ቁጥር 57 አሜን ብራ እሺ እንትን ብቻ ያኑር የምትበራው ነገር አንተ ይጠግነ ሰውነትን አኑር እንጂ ኖ ሰውነት አይደለም መንፈስ ነው የሚጠግነን። ችግር አሁን ቁጥር 57 ላይ ነው። እኔ ደግሞ አሁን መንፈስ የምጠገነልህ በቁጥር 57 ነው። ቁጥር 57 ሕያው አብ እንደላከኝ እኔ ከአብ የተነሳ ሕያው እንደሆኑ። ስለዚህ ኢየሱስ በራሱ ሕያው አይደለም፣ ከአብ የተነሳ ነው ሕያው የሆነው። ከአብ የተነሳ ሕያው ነው ካልከኝ ደግሞ ዕብራውያን መጽሐፍ ላይ ያለው ማፍረስ አንችልም። እዛ ወደ ሌሎች ኢየሱስን አስቀምጠው እንሄዳለን። ኢየሱስ ጨርሷል። ከኢየሱስ ምንም ማስረጃ የለም ካልክ በኋላ ወደ ዕብራውያን፣ ወደ ሮሜ፣ ወደ ጴጥሮስና መሄድ ትችላለህ። ከዛ በኋላ በቃ ከዋናው ከምንጩ ላይ በቃ ጨረስና ምንጩ እኔን ደግፎኝ አንተን ሳይደግፍ ካለቀ ደስ ይለናል። ወደ ዕብራውያን እንሄዳለን። እኔ አሁን እስካሁን እያወራለሁ ኢየሱስ ነው የተጠቀመን ያለ ነው እንደ ምንጭ አድርገን
ኢየሱስ አላስተማረም የሚለውን ከዛ በኋላ እኮ የዕብራውያን ጻፊ ኢየሱስ አምላክ ነው ቢለው ባይለው ኢብሮም ኬር አያደርግም፣ እኔም ኬር አላደርግም። ማን ኬር ያደርጋል? የዕብራውያን ጻፊ ኢየሱስን ሺህ ጊዜ አምላክ ነው ቢለው ዛት ማች ኬር እኮ ያደርግ። እኛ ኬር የሚያደርገን ኢየሱስ የምር እንደዛ አስተምሮ ከሆነ አሁን አስቸጋሪ ነው የሚሆነው ነገር። ሌሎች ሰዎች የኛ ኢየሱስን አምላክ ነው ብለን ያመነው ሌሎች ሰዎች ስላሉ ነው። ልክ አሁን የቤተክርስቲያን አባቶች ወይ የሆነ ሰዎች ወይ ደግሞ ቤተክርስቲያን ያሉ ሰዎች የማርያም ያመታማልዳለች እንደዚህ ብለው እንደሚያምኑት ማለት ነው። እንደዛ ብለው ቢያምኑ አንተን ግድ አይሰጠማ። ሴም ወይ ለኛም ኢየሱስ ማያስተምር እኮ ለምን ግድ ይሰጣናል? ለኛ የሌሎቹ ፖይንት ማለት ነው። ኦኬ አግኝተኛል ሐሳብ። ስለዚህ የኛውን ጌታ ኢየሱስ ክርስቶስ አማናዊ የሚሆነው ስጋ በልተን ህይወት እንደምናገኝ እኛ ከክርስቶስ እናገኛለን፣ ክርስቶስ ከአብ። አሁን ለምሳሌ ኢየሱስ የዘላለም ልጅ ነው። መቼ ተወለደ? አልተወለደም። ተው አየህ፣ አሁን ይሄን ከርሳይስ ታደርገዋል አታደርግም? እኛ አሁን ኢየሱስ ክርስቶስ ልጅ የሆነው ከዘላለም በፊት ነበረ ነው ብለን ማን ወለደ? ሴት ነበር? አልነበረም። አየህ፣ የመለኮት ነው። ማስተማረም ይስተክ መብት ነው እኮ እንደዚህ እኮ ማመን ትችላለህ። ፕሮፌት እንደዚህ ማመን ትችላለህ። ግን ችግሩ ኢየሱስ ይሄን ትምህርት እኮ ነው የማያውቀው ነው ችግሩ። ኢየሱስ ለምን አያውቅም? ደቀ መዝሙርት ናቸው እኮ ይሄን የጻፉት፣ ከሱ ጋር አብሮ የበሉት አብሮ የጠጡት አንድ ላይ የኖሩት ናቸው። ስለዚህ ፕሮፌት እንጨባበጥ መጀመሪያ ከኢየሱስ የለም ብለን ተጨባብጠን እንፈራረም ነው። ከዛ ወደ ሌሎች ደግሞ እንሂድ። ኖ ጻፊዎች ናቸው እኮ እነሱ እኮ ወደ ቀጣይ ወደ እነሱ እንሂድ። ከኢየሱስ ይሄን ትምህርት ማግኘት ካልቻለን ወደ ቀጣይኛው እንሂድና ወደ ደቀ መዛሙርቶቹ ጋር ደግሞ እንፈልጋለን እያለን ነው የምንሄደው። ኢየሱስ ጋር አሁን የለም በሚለው እንስማማ። ምን በመለው ኢየሱስ ጋር በቃ ኢየሱስ አላስተማርም ነው አምላካችሁ ነኝ በቀጥታም በተዘዋዋሪ ኢየሱስ የተራራ ስብከት የሚባል አስተማረ እኮ ገባኝ። እንደዛማ ትምህርት ማስተማር ምኩራቡን ገብቶ ያስተማረ ችግሩ እኔ አምላክ ኢየሱስ ራሱ አምላክ ነኝ አምልኩኝም ነገር እንደዚህ አይነት ነገር ኢየሱስን አምላክ አድርገው ሰዎች እንዲይዙት እንደዚህ አይነት ትምህርት አላስተማርም ነው። ቀኝኛው ላይ ከተስማማን ወርቀጠኝ ነኝ። ኦኬ አላስተማርማ ክርስቶስ አስተምሯቸዋል። የት ጋር አስተማረም? አንተ ተው አላስተማረም። እሺ አይደለም የተራራ ስብከት እሺ ማለት የምኩራብ አንድ የተራራ ሁለት የሰለሞን ቤተ መንግስት ላይ ተናገረው ያስተማራል። አንተ ለምሳሌው የማደርገው ስራ አብ እንደላከኝ ይመሰክራልና የሚሰራቸውን ስራዎች ጠቅልል አድርጎ ራሱ አብ እንደላከኝ ነው ይመሰክራል። እኔ ከአብ የተነሳ ነው ሕያው መሆነው ይላል። በቃ ከእስራኤል ልክ ነው አልተላኩም ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ። እሱ ልክ ነው። ለምን አለበለኝ እሺ ለኢየሱስ ይመለስልን። አሁን ይሄን ለብቻዬ ነግሮኝ ነው ብቻ እንዳትል። ኢየሱስ ለብቻ ያልነገረም ለአጠቃላይ ነው። አዲስ ኪዳን ለዳኔው ሁሉም ነው የተናገረው። እንዴት ተናገረ? ስጋ ለብሷል። ሁማኒቲ 100% የኔ ፈጣሪ እንደዛ እኔ ስጋ ለብሽ ነው ምናምን አላለም። ይሄ ራሱ ኢየሱስ እሱ ራሱ መጥቶ ቢያዋራ ስጋ ለብሰ ነው ልትለው ነው? ኖ ስጋ ይናገራል። እሺ የት ጋር ነው እንደዛ ያለው? እኔ ስጋ ለብሽ ንግግሬ ለሁለት እንትሉት አንዴ በስጋዬ ነው አንደኛው በዚህኛው ነው ምናምን እንደዚህ እኮ ያስተምር ነበር። የምር ሆኖ ቢሆን ይናገራል። ኖ መንፈስ ስጋ ሆነ የምለውን ቦታ ስንመለከት ኢየሱስ የተናገረበት የለም። ተው እንደዚህ አይነት ትምህርት አላስተማረም ኢየሱስ የተናገረበት አለ እንጂ በቃ አላስተማረም። ኢየሱስ እንደዚህ ራሱን በምንም እንደዚህ ለምሳሌ ቅድም እኔ የሰጠው ምላሽ ቦታው ስንመለከት አንተ ሐሳብ ከነገርከኝ ጥቅስ አስተውሳለሁ። አንተ የሚደግፍ ከመሰለ እንዲህ ያለበት ቦታ ካልከኝ እኔ የማውቀው ከሆነ እነግራለሁ፣ ጥቅሱን ለማውጣት ማለት ነው። አንተ ብቻ ሐሳቡን አምጣ። ኦኬ እንዲህ ያለበት ምናምን በለኝ ከፈለክ። ጌታ ኢየሱስ ክርስቶስ ያስተማረበትን ቦታ ብቻ ሳይሆን ጌታ ኢየሱስ ክርስቶስ አሁን ለምሳሌ እኛ አራት ወንጌላት ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ አራት ወንጌላት ላይ ከኢየሱስ ጋር አብሮት የነበሩት ናቸው። ታሪኩን ይጽፋሉ ጻፊዎች። አሁንኛ ማቴዎስ እንላለን እንጂ የማቴዎስ አይደለም። ዮሐንስ ራእይ እንላለን እንጂ የዮሐንስ ራእይ አይደለም፣ የክርስቶስ ራእይ ነው። ለምንድነው እኛ በሰዎቹ ስም ላይ ያስቀመጥናቸው? ጻፊዎች ስለሆኑ ነው። አውተሮች ራሳቸው ናቸው። እና ክርስቶስ የተናገረው ላይፍ ስታይሉ የተናገረው የፈወሰው ያስተማረውን ያንን ሁሉ የጻፉት ናቸው። ቸርች መምራይ ነው ወሬ ምንድነው የሚባለው? በእናንተ ቸርች ተክለሃል? ቸርች ተክለሃል? ቸርች እኔ ይገባል ባይዘይ። በነገራችን ላይ በእነሱ ለምዶ ታውቃለህ ምን እንዳደረገ ታውቃላችሁ? ከታች ያለ ሰዎች አልገባችሁም፣ ግን እኔ ገብቶኛል። ምን እንዳለ ልንገራችሁ፣ ሪፌዝ ላድርግላችሁ። በቃ ልክ እኔ ጭንቅላት ላይ በሰማሁት ማለት ነው። ጀለስ ምን አለ መሰላችሁ? እኛ ከመጀመሪያ አራት ወንጌላት ከምን መጀመሪያ መሰላችሁ ከኢየሱስ አሳየኝ ብዬ ስለያዝኩት ከኢየሱስ ሊያሳየኝ አልቻለም።
ሶ ምን ሊያደርግ ነው የፈለገው? ከሌሎች መጽሐፍቶች ሌሎች ያሉትን አውጥቶ ሊያሳየኝ ነው። ሌሎችን ነው ጸሐፊዎች ናቸው እነሱ። ቆይ አንዴ ገብቶኛል። ሌሎችን ቀጥታ አውጥቶ ከሌሎች ያስረዳቸው ነው ታች ላሉት። ሌሎችን ቀጥታ አውጥቶ ካሳየኝ አይ ከኢየሱስ ነው ያልኩት ልለው ነው። ሶ ምን ማድረግ አለበት? መጀመሪያ ምን አለኝ? አራቱ ወንጌላት እኮ ከመነሻው እኮ እኛ ማቴዎስ፣ ማርቆስ አልናቸው እንጂ ኢየሱስ እኮ ነው ዞሮ የሚያወራው። ምን ቀድሞ እያለባበሰኝ ነው በኋላ ሊጠቅስ ማለት ነው። አንተ ቴክስት የተሰባሰቡትን በአጠቃላይ ትፎግራቸዋል። በቃ አንተ መትከል አለብህ። ቸርች አንተ መትከል አለብህ። አንተ ካልተከልክ ማንንም መትከል የለብህ። አሁን አልቀበልም። ሰው ማቴዎስ ነው የሚያወራው እዛ ላይ ጻው የሆነ ኢየሱስ ያወራበትን ቀጥታ ነው የምቀበለው። የለም እዛ ላይ ያሳየኝ መጀመሪያ። ኖ አይጽፎታል እኮ ማቴዎስ የክራይስት ነው። በቃ ስለዚህ አሁን ይሄኛው ያውለ እኔ አሁን ቀጥታ የዚህ እንትኑ ዶክተሪኑ ስክሪፕቸሩ እያንዳንዱ ለምሳሌ የሰጧቸው ጥቅሶች አሳማኞች ናቸው፣ ግን ላለመቀበል ከፈለክ ችግር የለም። ወላሂ ምንም አሳማኝ ለምሳሌ ጠቀስከው ላይ የአምላክ ነው ወደሚል ሊድ የሚያደርግ ነገር ምንም አላየሁም። ለምሳሌ ሊድ የሚያደርግ ወደዛ የሚገፋ ራሱ ነገር የለም። እኔ እኮ ቀጥታ አንድ ቢየስ እኮ ነው አሁን እኛ ለራሳችን የምንወስደው ምንም የማያሻማ ነው። አሁን ማንም አይከራከርም እኮ። እኔ አሁን ዮሐንስ 17:3 ላይ አምላክ ነው የላከኛል። አሁን አንተ ስለ ግብሩ ነው ይሄ ስለ ግብር የግብር ገብነት ስነ ምግባር ኢየሱስ እንደዛ አሁን ለምሳሌ ይኸውልህ አንዴ ምሳሌ ልስጥ። ቄብሮ ለምሳሌ ማይኩን ከፈተና እኔ ሰው ነኝ አምላክ አለኝ ብሎ በቃ ማይኩን ዘጋ። እኔ ሰጠኝ ቄብሮ ምንድነው ስበር ሰው ነው አምላክ አለው እንደዚህ ቢሆን መልሰው አንተ መጣህና ኖ ኢብሮ እኮ በስጋው ነው ይሄ በመለኮቱ ነው ምናምን ያልክ እያመጣህ ነው። ስለዚህ ማን ነው የውጭ ትምህርት እያመጣ ያለው? አንተ እኔ እሺ መለኮት ጋር ከመጣን ልክ ነህ። አንተ ከኢየሱስ አውጥተህ አሳየኝ በስጋው በዚህ ነገሩ በዛ ነገር ኢየሱስ እኮ ነገር ያለው እኮ ቅድም ያወጣኋቸው የተራራና የመኩራስ ፍከት ብለህ አንተ ራስህ የተናገርከው አሁን ይሄ የታሪክ ሙግት ሂስቶሪካል አርጉመንቱ ገብተን ከተመለከትነው አሁን ለምሳሌ መጽሐፉ ስለ ስላሴ የሚል የለም አይደለ? እኛ ጋር ፕሮቴስታንት ስላሴ የሚል የለም፣ ጽሁፍ የለም። በተዘዋዋሪ ኢየሱስ አምላክ አሁን ከምን አመጣ ነው ስላሴ የሚለው? ሂስቶሪካል አርጉመንት ላይ ነው መሰረት አድርገን ጎተነው አመሳስለኛ ያመጣ ነው። ምክንያቱም ተመሳሳይ ነው፣ ችግር የሌለበት ትክክለኛ አይዲንቲ ነው የተቀመጠው። ስለዚህ አሁን በባዮሎጂካል አርጉመንት ላይ ከመጣ ነው ደግሞ በሉቃስ ወንጌል መጽሐፍ ምዕራፍ 1:30 ጀምሮ በተታች ስንመለከት ያለው ሐሳብ ከተመለከት ነው እሱ ራሱ አንድ ራሱን የቻለ የክርስቶስ አምላክነትን ቀጥታ እንግሊዘኛው ትርጉም ላይ ከተመለከተ ነው ይስጋት አይልም። እንደዛ ጌታ አምላክ የሚያባቱ የዳዊትን ዙፋን ይሰጠዋል የሚለው እዛ ላይ ራሱ የሚለው ቁጥር 1 ላይ ጀምሮ ስንመለከት የዳዊት ዙፋን ይሰጠዋል አለ። እሱ መጨረሻው ዓለመት ነው በነገራችን አሁን አይደለም እኮ ጌታ አምላክ ሲጀምር ወደዚህ ምድር መጥቷል የሚል ትምህርት የለም እዚሁ ላይ። ኢየሱስ እንደዛ አይነት ትምህርት አላስተማረም ከመነሻው የለም። ምን የመለው መልአኩም እሺ ከመልአኩ ራሱ ብንሄድ መጀመሪያ ወደ ማርያም የመጣው መልአክ ራሱ አምላክን የምትወልጂው እንደዚህ አይነት ትምህርት አልነገራትም። ማርያም ምን አምላክ ነው ወልዶ ብላ አታስብ። ኢየሱስም ካደገ በኋላ ነው አምላካችን ይብሎ አስተማረን። በቃ ሶስቱም እኮ ነው የማያውቁት ችግሩ እኮ የሊኡል እኮ ነው የሊኡል እሺ የሊኡል ልጅ እኔ ስንት ላይ ነው ሉቃስ ወንጌል 1:31 ያ እሺ 1:30 አካባቢ እሺ ክፈቱን መልአኩን እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙ ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱ የዳዊት ዙፋን ይሰጠዋል። እኛ የምናምነው አሁን እስራኤል ሀገር ላይ ያለችው ኢየሩሳሌም ከራፕችን በኋላ ከሚሊኒየም በኋላ ጌታ ኢየሱስ ክርስቶስ መጥቶ ኢየሩሳሌም ላይ እንደሚነግስ ነው እኛ ፕሮቴስታንት የምናምነው። እኮ አምላክ አሁን ይሄ የተናገረው ዙፋኑ ከትንሣኤ በኋላ የወጣበትን አይደለም። ገብቶኛል። ማን ነው ዙፋን የሚሰጠው ለኢየሱስ? ያ ዙፋን የሚሰጠው የዳዊት ዙፋን ይሰጠዋል። ማን ነው የሚሰጠው? የያዕቆብ ቤት ላይ ለዘላለም ይነግሳል። ዘላለም ነው የሚነግሰው። ዘላለም ማለት ጊዜ የለውም ማለት ነው። ጊዜ የሌለበት ንግስና ይነግሳል ጌታ ኢየሱስ ክርስቶስ። መጨረሻ የለውም። ለመንግስቱ መጨረሻ የለውም ማለት ነው። ለምሳሌ የኢትዮጵያ መንግስታው መጨረሻ አለው። የዓለም መንግስት መጨረሻ አለው። ክራይስት መጨረሻ የለውም እኮ። እዛ ዙፋን ላይ ማን ያስቀምጠው? እዛው እኮ አንተ ቁጥር 33 ዘለልክ። ቁጥር 32 ላይ እዛው እኮ ይሄን ዙፋን ማን ነው የሚሰጠው? ዙፋን የሚሰጠው በነገራችን አሁን ይሄ መስጠት የሚባለው አይሽ ምን መስጠት ምንድን ነው? ደግሞ መስጠት ደግሞ መቀበል ሊሆን ነው መሰለኝ። አንተ ሰው ይተው። እሺ ምን ይሰጠው አይደለም የሚለው
አይ መስጠት ማለት አሁን እንደ ነገስታት ሹመት እንካ ፈርም ማስቀመጥ እንደዚህ እንደማለት አይደለም። መለኮት ነው። ሂስ ስፒሪት እንዴት አድርገን አሁን ተቀበል ይቀመጣል? ምን እሺ፣ ለምሳሌ አሁን ዳዊት ዙፋን ይቀመጣል ሲባል አንተ የአባቱን የዳዊትን ዙፋን ይሰጠዋል ጌታ። እሺ፣ ዳዊት ዙፋን ይሰጣል ሲባል አሁን ጁሾች የሚያምኑበት እምነት እንደዚህ ነው። በፈረስ ይመጣል፣ በጦርነት አሸንፎ ይመጣል ብሎ እየጠበቁ ያሉት ልክ አሁን በእንደዚህ አይነት አመለካከት ነው። ስፒሪት ነው፣ መንፈስ ነው። አሰጣጣቸው እንዴት ነው? ገባኛው ጌታ አምላክ ነው። እዚያው ጌታ አምላክ ለኢየሱስ ዙፋን ይሰጠዋል። ጌታ አምላክ ለኢየሱስ የዳዊትን ዙፋን ይሰጠዋል። አምላክ ለኢየሱስ ዙፋን ይሰጠዋል። አምላክ አይደለም ሲጀመር የመጣው ከመነሻው ለኢየሱስ ነው ዙፋን የሚሰጠው። እሺ አምላክ መሆኑን የሚያሳይ ጥቅሶችን ቅድም ሰጥቻለሁ እኮ ዕብራውያን መጽሐፍ ምዕራፍ 1:2 ለምን አላነብልህም? እሺ እኮ ዕብራውያን ላይ በቃ እንጨባበጣ። ታዲያ ፕሮፌት እውነት እላችኋለሁ እዚህ ያላችሁ ሁላችሁ ኢየሱስ ይሄን ትምህርት አላስተማረውም። አሁን የምስራች እዚህ ያላችሁ ሰዎች ከኢየሱስ ካስተማረው ትምህርት ወጥተናል፣ ልናገኝ አልቻልንም። አሁን ሌሎች ወደ አስተማሩት እንሄዳለን። በቃ እስቲ እዚህ ከታች አላሁ አክበር በሉ እንሂድ። በቃ ፕሮፌት ወደ ዕብራውያን። ኦኬ እሺ ዕብራውያን 1:2 ጀምሮ ያለው አነባለሁ። እሺ እሺ በጌታ ስም አነባለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነት አሁን ከጥንት ማለት ከመቼ ነው? ለጥንቱ ድሮ ማለት ነው። እሺ አውት ኦፍ ታይምሌስ ነው። አውት ኦፍ ታይምሌስ ጥንት ማለት የለውም ነው። ከሱ የቀደመ የጀመረ የሌለበት ማለት ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ከታላቁ ነቢያት ከኢሳያስ ጀምሮ እስከ ሚልክያስ ድረስ የተናገረበት ያንን ትንቢት ማን የተናገረ ያለው እግዚአብሔር ማለት ነው። እሺ በነቢያት ሁሉም ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በማ ዓለማትን the whole universe በክራይስት ነው ክሬት የተደረገው ዓለማትን በፈጠረበት ገባኝ። እዛ ላይ ነው መጀመሪያ ላይ ስቲል አሁን ተናጋሪው ከጥንት ጀምሮ በአባቶች እየተናገረ ያለ አካል መጥቷል የሚለው ጥቅሱ ከጥንት ጀምሮ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል። እግዚአብሔር በነቢያት እየተናገረ ነበር። አሁን ደግሞ ተናግሯል ትንቢት እኮ አሁን ደግሞ በኢየሱስ እየተናገረ ነው ኖ እንደዛ ነው የሚልኩ። አሁን ደግሞ በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። አሁን ደግሞ መጨረሻ ማለት ቤቱ ጋር ቁጥር 2 ላይ እዚህ ላይ መጀመሪያ እግዚአብሔር በነቢያት ይናገር ነበር አለ። በብዙ ጎዳና ለአባቶች በነቢያት ተናግሮ ነበር ከጥንት ጀምሮ ዓለማትን በፈጠረበት በልጁ አሁን ደግሞ በዚህ ዘመን መጨረሻ ለኛ ተናገረ። ልክ እኮ ነው። በልጁ በኩል እያወራ ያለው ማን ነው? በልጁ በኩል ተናገረ እግዚአብሔር ነው አይደል? ያ እግዚአብሔር አልመጣም ወደ ምድር አይደል? እግዚአብሔር አብ አልመጣም ወደ ምድር የመጣው ልክ እኮ ነው። ከጥንት ጀምሮ ሲያናገር የነበረው በነቢያት ሲያወራ የነበረው አምላክ አልመጣም። ወልድ ነው ከጥንት ጀምሮ የቁጥር 1 እንደዛ እኮ ነው የሚለው። ከጥንት ጀምሮ በአባቶቻችን በነቢያት ተናግሯል። ከጥንት ጀምሮ በነሙሴ በነ አብርሃም በአጠቃላይ በነዚህ በነ ዳዊት ምናምን በኩል ሲያወራ የነበረው አምላክ አሁን ደግሞ መጨረሻ ላይ በኢየሱስ ተናገረ እንጂ ያ በነ አብርሃም በነ ይስሐቅ ምናምን ኖ ስለ ኢየሱስ ተናግሯል ነው። ያው ሪሱ እንደምንጠያው ከጥንት ጀምሮ እግዚአብሔር በብዙ አይነትና ብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለማ ስለ ክርስቶስ ተናግሮ ነው። ማን ነው ተናጋሪው? እግዚአብሔር ነው ተናጋሪው። ተናጋሪው እግዚአብሔር ነው አይደል? እግዚአብሔር ነው። አዎ ከጥንት ጀምሮ በነቢያት በአባቶች ተናገረ አለ። ዛሬ ስለማን ተናገረ? በዚህ ዘመን እሺ ከላይ ደግሞ ኦኬ ከላይ ምን ይላል? በልጁ በዚህ ዘመን በልጁ ይላል። ቁጥር 8 ተመልከተ መውረድ ብለህ ስለ ልጁ ግን አምላክ ሆይ ዙፋንን እስከ ዘላለም ድረስ ይኖራል መንግስት በትር ኮሜንቶቹን ተዋቸው። ገብተው እዚህ ፊት ለፊት አያወሩም። እነዛ ኮሜንቶቹን ተዋቸው። ከታች ኮሜንት ላይ የሆነ ኃይለኛ የሚያደርጋቸው አይገቡም። ገስት ሪኩዌስት ለቀው ገቡ። ከታች ኖ እኔ ኮሜንት ላይ ምንድነው የምጻፈው? ኖ ኮሜንት ላይ ስለማንም ይጻፍ። እኔ ኮሜንት በነገራችን እኔ ራሴን ችዬ ማስተማርና መማር የሚችል ሰው ነኝ። ችግር የለም። ኮሜንት ላይ ምንድነው የምለው? ገባኝ። አንድ ሁለት ላይ እንትን እንበልና ከዛ ወደ 1:8 ደግሞ እንሄዳለን። ችግር የለውም። ምንም አዲስ ነገር አይደለም። ስለዚህ ስለ ክርስቶስ ተናግሯል። ይሄ አሁን ዕብራውያን 1 ላይ ካየኸው እግዚአብሔር እንዳልመጣ ነው የሚናገረው። ይሄ በነቢያትን ሲያናገር የነበረው አካል አልመጣም። ስለማ ተናገረ? ስለ ልጁ ነው አይደል?
ስለፈለገው ለምሳሌ አሁን እኔስ አንተን ከተወሰነ ደቂቃ በኋላ እከሌ ይመጣል ብዬ ምን ሰጠውክ? እስቲ ሳሙኤል የምትባሉ ሰው ለምን ይሄው ኢንቫይት ልክ ይላሉ ና ግባ እስቲ። ወይ ካልገባ ሚዩት ነው የምትደረገው። ግባሽ አንዴ ኢንቫይት ልክ ይላልው ቶሎ ተቀበል። ይሄው እንዴ ኮሜንቱን አጨናነቀው እኮ ይሄን ማናቀው ይመስል ማለት ነው። እሺ ፕሮፌት አንዴ እንትን ተጠብቀን ይሄን ልጅ ትንሽ እንትን ልበለው። ሳሙኤል ይሰማል? ኦኬ እሺ ይሰማል ሳሙኤል? እሺ ኢየሱስ አስተምሯል አምላክ ነኝ ብሎ? አዎ ብሏል። እሺ ምዕራፍና ቁጥር ንገረኝ እስቲ የት ጋር ነው ያለው? እንደዛ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? ኢየሱስ ያለበት አለ ወይስ የለም ነው ጥያቄ? እሱ ራሱ ያለበት አለ። እሺ እሱ ራሱ ምዕራፍና ቁጥር ንገረኝ። እሺ ራዕይ ምዕራፍ 1 ከቁጥር 8 ላይ እንደዚህ ይላል። ምድር ላይ በቆየበት ጊዜ የለም ኢየሱስ ክርስቶስ ምድር ላይ አላስተማረም። እሱ አምላክ እንደሆነ ከመጽሐፍ ቅዱስ አመጣለሁ። ገና የሆነ ሰው አይቼ በህልሜ ምናምን ነገር ነው። እዚህ ምድር ላይ ኢየሱስ መጥቶ ያስተማረው ነው የጠየቁ። ምድር ላይ ስለ አምላክነቱ ስለ ራሱ አዎ አለ። እሺ ምዕራፍና ቁጥር ንገረኝ። ራዕይ ምዕራፍ 1 እሱ ራእይ ምናምን መጣበታል። እሱ ራሱ የሆነ የዘገየ ነገር ራእይ ብለ አሁን ኢየሱስ የማን ራእይ? የዮሐንስ ራእይ። ዮሐንስ ገና በራእይ ያየውኝ ምናምን ሊለን ነው። እንደዛ ኢየሱስ ምድር አስተምሯል ወይ ነው ጥያቄው። ዋና ነገሩ ኢየሱስ ክርስቶስ እሱ ራሱ የተናገረበት። ለምሳሌ አንድ ሰው እኔ ህይወት ነኝ ሊል አይችልም። አንድ ሰው አንድ ነብይ እኔ ትንሳኤ ያን ያለው አምላክ ነኝ ያለው የት ጋር ነው ፖይንቱ? በቃ በራስ አትስራ፣ የራስን ስታንድ መስፈርት ምን አደርድር። አንድ ሰው እንዲህ ላይ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ታምናለህ? ከመጽሐፍ ቅዱስ የተጻፈውን አመጣልህ ያለው አስቸገርከን እኮ አሁን ሜዳ ገብተሃል። በቃ አሁን ሜዳ ገብታችሁ እኮ ኮሜንት ላይ ችግር ከመጽሐፍ ቅዱስ አመጣልህ ያለው መጀመሪያ እኮ ትሄዳለህ አምላክ እንደሆነ በስጋ ከዳዊት ዘር እንደመጣ ቆይ ትሄዳለህ ነጥብ በነጥብ እናስኪዳ። መጀመሪያ ከኢየሱስ አለ ወይ የለም ብለኝና ከዛ ወደ ቀጣ ወደ ዕብራውያን እንሄዳለን፣ ወደ ታች ወደ ለጠፍከው ማለት ነው። መጀመሪያ ግን ይሄ አምነህ ነው የምትሄደው። ስለዚህ ጋር ኢየሱስ በምድር ቆይታው አስተምሯል ወይ? ምድር ላይ በቃ እንደ በኖረበት ጊዜ ምኩራብ ምናምን ሲያስተምር ሰው ነኝ ከማለት ውጭ ሌላ ነገር አስተምሯል? አዎ አስተምሯል። እሺ ምዕራፍና ቁጥር ቶሎ በል። አምላክ ነኝ ወይ ፈጣሪ ነኝ ያለበት ካለ በቃ ሚዩት አድርገህ እስከዛ ስታመጣ ሚዩትን ትከፍታለሽ። ሳሙኤል ወይ አምላክ ነኝ ፈጣሪ ነኝ በቃ ሚዩት አድርገህ እንደዚህ ማረጋጋት እየቻለን ፕሮፌት በቃ እንቀጥልሽ። ተረጋግቶልናል ሰውየው። እና እነሱ ጋር ነው ያላቸው። እስኪ ደውላለች። ቻው። እሺ ኦኬ እየሰማሁ ነው። ዕብራውያን ላይ የጠቀስነው ፓርት ላይ ዕብራውያን 1 ምዕራፍ 1 ቁጥር 2 ላይ ያለው ላይ እኮ እዚህ ጋር እኮ አሁን እግዚአብሔር ልክ በእነ አብርሃም ምናምን የሚያወራው እግዚአብሔር በነቢያት በኩል የሚናገረው እግዚአብሔር አሁን ደግሞ በልጁ በኩል ተናገረ ነው የሚለው እንጂ ያ በነቢያት ሲያወራ የነበረው እግዚአብሔር ወደዚህ መጣ አይደለም። ኦኬ አንደኛ የኢየሱስ ክርስቶስ የዘር ሐረግና ተልእኮ ጋር ስንመጣ ይሄኛው ተናገረኝ ስለሱ ተናገረ የሚለው ከዘር ሐረግ ጋር የመጣውን ኦኬ ይሄኛው እንደው ሚለፍ ሌላ ወደ ሌላ እንሂድ ከፈለክ። ኦኬ እሺ ቁጥር ስንት? ማቴዎስ ሐሳቡን ከረገጥ ጠቅሶ ላውጣል ይችላል። ማቴዎስ ላይ ምን ለምሳሌ እንዳይዘጋ ነው። እሺ አውራት። ኦኬ እሺ ክርስቶስ የማን ልጅ ነው አለ? የዳዊት ልጅ። እና ታዲያ ዳዊት በመንፈስ ታዲያ እንዴት ሆኖ ጌታ ይለዋል? ጌታው ከሆነስ እንዴት ልጅ ይሆናል? እቺ ነው አጣቅሷትም፣ ግን ገራይ እኮ ነው። እሺ ተዋት፣ ግን አላግዛችሁም። እኔ
እሺ ፋኖፍ ሳያት ደምሴ ፋኖፍ ሳያት ደምሴ ምን ኢብሮ ምን ትላለህ? ፋኖፍ ሳያት ደምሴ ያለች ምን አልከብዱ? ፋኖፍ ሳያት ደምሴ የሚል አካውንት አለ ከታች አይተዋል? አይ ነጋዴ ነች አይ ቲንክ። እሺ ቅድም የትኛው ጥያቄ ነበር ጥያቄኝ? አይ አንተ ደስ ያለን የተመቸህን ጥቅስ ብለህ እንጃ ደስ ያለን ጥቀስ። አንተ የተመቸህ ይሄ ቅድም ጠቅሰህ የነበርከው ቴዎስን ታምናለህ አይደል? ቴዎስ አምላክ ማለት አይደል? አዎ እንዴ ማያምን አለ በአምላክ። ኦኬ እሺ ቴዎሎጂ ታምናለህ? ያ ቴዎሎጂ በአምላክ ነገር አምላክ እንዴት እናው። ኦኬ ቴዎሎጂ ካመንክ ቴዎሎጂ ስለ እግዚአብሔር ሃይማኖታዊ አስተምሮ ምስጢር አለ መለኮታዊ ነገር ማጥናት አይደል? መለኮታዊ ያው እግዚአብሔር የገዝ ቃል ነው የዓለም ጌታ ማለት ነው። ኦልራይት ያው ስለ ዓለም ማለት ነው። ኦኬ ስለዚህ ይሄን ቴዎሎጂን መንፈሳዊ መለኮት ትምህርት ስለ ነገረ መለኮት ሂስቶሪካል ቴዎሎጂ ቴዎሎጂው መለኮት ኛውን ክራይስት መለኮት ነው። ኢየሱስ ያለበትን ነገር እንደ ጥቅስ ልንገርክ ፕሮፌትዬ። ቆይ አይ ስለ ፊካሪዮ ነው። አሁን ፊካሪዮን ከፈታ ነው የክራይስት ሁማኒቲውን ለብቻ አምላክነቱን ለብቻ እኮ አንድ አወጣ ነው። አንድ ጥቅስ ልንገርክ ሌላ ነገር አለ ማለት ዝም ብሎ። እሺ አንድ ጥቅስ ሰጣለው ችግር የለም። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ አብዛኛው ጊዜ ይሄን ጥቅስ ነው የምትጠቀሙበት። ለምሳሌ አዲስ ሐሳብ ልጠቅስልህ አይደለም አንዴ የሆነች ጥቅስ ልቀስል ሐሳብ የሚሻራርፍ አይደለም። ማቴዎስ ወንጌል ምዕራፍ 23 ላይ ኢየሱስ ምን አለ መሰለህ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ ቁጥር 9 እና 10 ላይ አባታችሁ አንዱ ነው እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ እንዳትጠሩ አለ። ከዛ ቁጥር 10 ላይ ምን አለ? ሊቃችሁ አንድ ነው አለ እርሱም ክርስቶስ ነውና ሊቃውንት ተብላችሁ እንዳትጠሩ አለ። ሊቃችሁ አንድ ነው በቃ እኔ ነኝ አለ ኢየሱስ። ሊቃችሁ አስተማሪያችሁ እኔ ነኝ ከኔ ውጭ በቃ ሌላ አካል ሊቅ ብላችሁ እንዳትጠሩ አለ። ስለዚህ ቴዎሎጂን ከኢየሱስ ነው የወሰድኩት ልልህ ነው። በሌላ አባባል አሁን ቴዎሎጂ ትምህርት ቤት ገብተህ ተምራለህ እንዳትለኝ በጊዜ ቴዎሎጂ ከኢየሱስ ነው። ሊቃችሁ አንድ ነው እኔ ብቻ ነኝ ብሏል ኢየሱስ። ምን ትላለህ? ያ ሊቃችሁ ኢየሱስ አንድ ነው። አሁን እኔ ቅድም ያልኩት ምንድነው ቴዎሎጂ ብዬ ያልኩት ስለ ነገር አምላክ ላይ ኢየሱስ ነው በቃ አንድ አምላክ እንዳለ ነገረ መለኮት ልክ ነህ። አይ ልክ ነህ ግን አጠቃላይ የነገረ መለኮት ትምህርትን አሁን ለምሳሌ ቴዎሎጂ 1 ቴዎሎጂ 2 ተብሎ ሲስተማቲክ ኦር ዶግማቲክ ቴዎሎጂ ተብሎ ለሁለት ይካፈላል። አንደኛ ሲስተማቲክ ኦር ዶግማቲክ ቴዎሎጂ ምንድናቸው የምላው እናንተ የምታስተምሩት ነው። ይሄ እኮ እናንተ ያመጣችሁት ነው ፕሮፌት እናንተ ያስተማራችሁት ነው። እኔ እኮ ቀድሜ ነገርኩ ለዛ ነው። ሊቃችሁ አንድ ነው ኢየሱስ እኔ ነኝ ያለ እኔ ካስተማርኩት ውጪ ያለ ነው በሌላ አባባል። ስለዚህ እኔ ቴዎሎጂን ከኢየሱስ ውጪ በቃ ከሌላ ቴዎሎጂን አልቀበልም ነው ማለት። ለምሳሌ በቴዎሎጂ ውስጥ ላይ አምላክ እንደዚህ ነው ወይ እንደዛ ነው ምናምን ኢየሱስ ካስተማረው ውጪ ሌላ አይነት ቴዎሎጂ የምትማሩ ከሆነ በቃ ያ ነገር ትክክል ነው ብዬ አላምንም። እሺ በፒዲኤፍ ላይ ማየት ይችላል። ዶግማቲክ ቴዎሎጂ ማየት ይችላል ወይስ ላውራ? ዶግማቲክ ቴዎሎጂ ምን ድረሽ ዶግማው ከየት ነው የመጣው? ሲጀመር ይሄ ዶግማ ብለህ ዶግማው ከኢየሱስ ዶግማ ለምሳሌ እኛ አሁን ፕሮቴስታንት ዶግማችን ትሪኒቲ አይደል? ይሄ ለምሳሌ እኮ ዶግማ ይሄ አሁን የኢየሱስ ትምህርት አይደለም። ኖ የክራይስት ነው። ዶግማ እኮ ዊዛውት ክራይስት እኮ ዶግማ አይባልም። ክራይስት ጋር አንድ ላይ አንድ ሰው የራሱን ዶግማ ጀስት በቃ መሰረት አድርጎ የሚወስደው ነገር ነው። የአንድ ሰው እናንተው መሰረት አድርጋችሁ የወሰዳችሁት ይሄ ዶግማ ከኢየሱስ የተወሰደ አይደለም። በቃ ኢየሱስ ዶግማ ብለህ ኢየሱስ ክርስቶስ ነው ብለህ ነው የምትወስደው። በቃ ኢየሱስ ዶግማ አይደለም። በነገራችን ዶግማ ኢየሱስ ዶግማ ነው። ተረጋጋ። ዶግማ ኢየሱስ ዶግማ ነው ሳይሆን ዶግማ እኮ ትምህርት ነው እኮ ጀስት ዶግማ ማለት እኮ ጀስት ይሄ የማይንቀሳቀስ መሰረታዊ እምነት ማለት ነው። መሰረት ማለት ነው። አያ መሰረት ልክ ነው። ይሄ እንደዚያ የሥላሴን መሰረት አድርጎ ኢየሱስ አስተምሮ አያውቅም ነው ልክ እንደዚህ አይነት ትምህርት። ኦኬ እሺ። ስለዚህ
ሶስት እጥፍ እኮ ቀድሜ ነው የሄድኩት። እኔ ቀድሜ በቃ ምንም ነገር ሳታወራኝ እኔ ቀድሜ ልዛ ነው ማቴዎስ 23:10 ጠቅሼ ሊቃቸው አንድ ነው እሱም በቃ ሊቃውንት ማንም እንዳትሉ ቀድሜ እኮ ዘጋው ሲስተማቲክ ምናምን ሳትል በፊት እኔ ሊቅ ያው እዚህ ጋር የቀዳ ነው እኛ ከኢየሱስ ነው። እንደውም ኢየሱስ ምን አለ ሌሎች ሊቃውንቶች ይኖራሉ አላለም። በቃ ሊቃውንት እንዳትባሉ ሌሎቻችሁ አለ። በጊዜ ነው የመጣችው። እሺ አሁን ስለዚህ የመሰረታዊ መጽሐፍ ቅዱሳዊ የክርስትና አስተምሮ ለምሳሌ አሁን መሰረታዊ የክርስትና አስተምሮ ነው ዶግማ። እኛ የመሰረታዊ መጽሐፍ ቅዱሳዊ የክርስትና አስተምሮ ምሳሌዎች የሚገልጹት እነዚህን መሰረት አድርገን ዶክትሪኑ ልክ ስለ ክርስቶስ የአስተምሮ ባህሪ የአዲስ ኪዳን መሰረት አድርገን ስንመለከት የብሉይ ኪዳን እግዚአብሔር አምላክ ኢየሱስን ፕሮፌት ብሎ የሚጠራበትን ፕሮፌት ኢየሱስ አሁን ቀጥታ አገኘነው እንበል ኢየሱስ ነው እኔ እናንተ ሁለታችንም አገኘነው ብለን እነሳ በምን ለምሳሌ አሁን ምሳሌ ስንጠቀም ራሱ በመንፈስ ነው ወይ በስጋ አይን? እሺ ሞተን ስነሳ በየትኛው ነው የምናየው? በመንፈሳዊ ነው። ሪዘሬሽን ስፒሪት ያ ሃይፖቴቲካሊ ነው። እሺ ጀስት ሃይፖቴቲካሊ ተነስተውና ለምሳሌ እዛ ፍርድ ምናምን ቦታ ላይ ተገኘን እንበል። ከዛ አሁን ኢየሱስ አገኘንና ከዛ እኔን ጠየቀኝ አንተ አብዲ ከሪም ስለኔ ምን ታስባለህ አለኝ። አይ እኔ ሰው ነብይ ነው ማምነው አልኩት። ከዛ ዮሐንስ 8:40 ጠቀስኩኝና ሰው ራስ ነው ያልከው አልኩት። አምላክ አለ ብዬ ነው ማምነው ዮሐንስ 20:17 ላይ ራስ ነው ቀጥታ ያልከው ኖ እዛ ጋር እኮ እንደዚህ አይልም። እዛ ጋር እኮ በመንጋጋ ላይ ሰብሮ ነው የሚያስገባው እንጂ በዛን ሰዓት እኮ ኢየሱስ እንደ ንግግር የለም። አረቁ አንድ ይቅርታ ተሳስተሃል ልባል እንደማልችል ላሳየህ እኮ ነው መጀመሪያ ኢየሱስ አንተ ተሳስተሃል ይለኝ አይችልም ነው ማለት አንተን ደግሞ በተቃራኒው እኔ እኮ የነገርኩ ነው። ለምን አኸው እኔ አስረዳውኝ እኮ ለምሳሌ ሰው ነብይን ማምነው ብዬና ክርስቶስ ነው ያው ታና ዮሐንስ ወንጌል ምዕራፍ 10 ላይ ክርስቶስ እንደሆነ ተናግራለሁ እና ብዬ እናገራለሁ። ይሄ ቀጥታ ነው። አንተን አሁን እኔ አምላክ አይደለሁም የት ጋር መቼ ነው ያልኩት እንደዛ ቢለ ምን ትላለህ? መቼ አልኩኝ እኔ እንደዛ ማን ነው እንደዛ ያለክ ቢለስ? እንደዛ ከሆነ አላ መልስ አለ እኮ እሺ ስጠኛ የት ጋር ነው ያልኩት እኔ ጭራሽ እንደዛ አይነት መስጠኛ ማቀው ታሪክ የለም ቢለስ? እኔ አላልኩም ጭራሽ አላልኩም አሳየኝ እስቲ የት ጋር ነው ያልኩት ቢለስ? አንተን እኔንማ ሲጠይቀኝ እኮ መልስ ኖ በዛን ሰዓት መጠየቅ የሚባል ነገር እኮ የለም። በዛን ሰዓት ወደ እሳት ፍርድ ወንበር ብቻ መሄድ ወደ እሳት ስትወረወር እኮ ወደ እሳት ስትወረወር እኮ አይ ስማ እንትን ንግግር ምናምን አለ። ምክንያቱም ኢየሱስ በሰው ፊት የሚመሰክረኝ በሰማያት ባለው በአባቴ ፊት መሰክራለሁ የሚክደኝ ደግሞ እዛ ክደዋለሁ ብሏል። ስለዚህ እዛ ጋር ይመሰካከርልሃል። አሁን አንተ እኔ እንደዚህ አይነት ትምህርት ለምሳሌ እኔ አላውቃችሁም እላቸዋለሁ ብሎ ተናግሯል። ለምሳሌ ኢየሱስ አላቅህም ይልሃል። አንተን አሁን እኔ አላቅህም ቢለስ እኔ እንደዚህ አይነት ትምህርት አላስተማርኩ የተሳሳተ ትምህርት ነው ያስከው አላቅህም ቢልስ? አይ አልተሳሳተ እንደዛ ኢየሱስ እንደዛ አይልማ። ሐዋርያት ስላልተሳሳቱ ደግሞ እኔ ተሳስቼ አይደለም የታመንኩት። እሺ የት አለ እኔ ያልኩበትን አሳየኝ ቢልስ? የት አለ እኔ ስላሴ ቢያስተምራለሁ ቢልስ? አሳየኝ እስቲ አንዴ ቢልስ? እሺ ስላሴ ጌታ ኢየሱስ ክርስቶስ ያስተማረበት ቦታ መጀመሪያ ስለ ኢየሱስ እንጨርስ። ቆይ ርዕስ እንዳይቀየርብን ስለ ስላሴ ነው። መጀመሪያ እኔ አምላክ ነኝ ምናምን ፈጣሪ ነኝ ያስተማርኩበት የት አለ ቢል የት ጋር ታሳየዋል? ያልኩበትን አሳየኝ ቢል ኢየሱስ የታሳየው እኔ አምላክ ነኝ የምለው ብሎ ቢጠይቀኝ እኔ መቻልኩኝ እንደዚህ ሰውን ያሳሳተኝ እኔ ስንቱ ጋር ሄዳለሁ ሮጬ ወደ ዕብራውያን ሮጬ ወደ አንደኛ ቆሮንቶስ ዕብራውያን እኔ ያላልኩት ይላል። ዕብራውያን እኮ ኢየሱስ እየተናገረው ትምህርት አይደለም። ዕብራውያን እኔ ካልኩት ነው የሚል እሱ እኔ አላስተማርኩም እኔ ትእዛዜን ጠብቁ ብዬ አልተናገርኩም ወይ ይላል። እኔ ካልኩት መቼ ነው የተናገርኩት እኮ ነው የሚል እንዲህ ብለህ ተናግረሃል ብለህ የምትናገር የተናገረበት ካለ እንዲህ ተናግረሃል ብለህ እስቲ አናግረው። አይ ያንን ጥቅስ ደግሞ ማሳየው ደግሞ እኔ አንደኛ ተሰሎንቄ 4 አሳያለሁ። ኢየሱስ ይሄን አንደኛ ተሰሎንቄ 4 ያው ጠቅሳል ብዬ ደግሞ ኢየሱስን አሳያለሁ እኮ ነው ያላልኩም ይላል። ተሰሎንቄም እኮ ኢየሱስ አይደለም የሚያወራው። እንዴት ተሰሎንቄ የጻፈው እኮ ጳውሎስ ነው። በቃ እሱማ ጳውሎስን ስታገኘው ነው የምትጠይቀው እሱን። እዚህ ጋር ነው ጳውሎስ አላገኝም ኢየሱስን ነው እኮ ኢየሱስ እኔ ማቀው ታሪክ ለማሳየኝ ነው የሚል እኔ መቼ አስተማርኩኝ እንደዛ እኮ ነው የሚል ይሄው መጽሐፍ ነው ያለው ይላል አላ እኔ የሀገር መጽሐፍ አለ እኮ የሀገር መጽሐፍ ሁሉም ሰው እኮ የየራሱን መጽሐፍ እያነሳ ነው የሀገር መጽሐፍ ለምሳሌ እኔ አሁን ባይብልና ባዮሎጂ ኬሚስትሪ አንድ አይደለም። ታስተማርክ ልትለው አችልም። አሁን የምትነግረኝ አንተን ያስተማርከኝ ልትለው አችልም። እችላለሁ እኮ የት ጋር ነው ያልኩት ይላል። አሁን እኔ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ያለው በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር እግዚአብሔር ቃል ነበር የሚለው አሳይቼ ከይሳት አድነኝ ነው ቢለው እምለው በዚህ ጥቅስ ላይ ተመጣጣ ይላል። እኔ አላልኩም ይላል። እሱ ነው ያለው። ይሄን ኢየሱስ አይዋሽም አይልም። የተናገረው እንደገና አይበላም። ቃል አባይደ ዮሐንስ አንዳንድ ኢየሱስ አይደለም የሚያወራው በነገራችን ላይ ስለ ኢየሱስ እንዴ ነው ቃል እኮ ስለ ቃል ነው እኮ ጸሐፊው ነው የሚያወራው እንጂ ኢየሱስ አይደለም እዛ ክፍል ላይ የሚያወራው። ዮሐንስ ጻፈ ስለ ኢየሱስ
አዎ በቃ አሁን እየጠየኩ ኢየሱስን አንተ እንደዚህ ብለህ ነው ያመንኩት የምትለው ነገር የለህም። ለምን የለም እኮ አሳየኛ። እኔን አሁን ቢያገኘኝ እኮ አንደኛ ተሰሎንቄ እንሂዳ። አንደኛ ተሰሎንቄ እኔ ነው ምሳሌ ላሳይህ። አሁን እኔ የሚጠይቀኝ እኔ ሰው አይደለሁም እንኳን አንተ ምን ሆነ ነው ቢለኝ አይደል ዮሐንስ 8:40 ራስ አይደል ከአምላክ ሰምቼ ነው ነገር ኖ ለምሳሌ ቆይ አይደለም እኔ አሁን የጻፍኩት መጽሐፍ አለ እያቋረጥከኝ ነው። ለምሳሌ እኔ ኢየሱስ ተገናኘን እንበል። ከዛ ጠየቀኝ እኔ ሰው አይደለሁም ማለት እንዴ ራስ እኮ ነው ያልከው አልኩት። የት ጋር ነው ያልኩት ሲለኝ ይሄው ዮሐንስ 8:40 ላይ ከአምላክ ሰምቼ የምነግራችሁ ሰው ነኝ። ይሄው ይሄን ሌላ ሰው ነው ያለው አለ። አይ እኔ ነኝ ያልኩት። በቃ አንተ ነው ያልኩት። ብቸኛው እውነተኛ አምላክ ነው ይላከኝ አላልክም? ብያለሁ ነው የሚለው። ገባህ? ብያለሁ አለ። ገባ? እንደዛ ነው እሱ ከራሱ አምላክ አለኝ በምትሄደው ራሱ ወደኛም ወደ አንተም ወደ ሁላችን አምላክ ነው የሚሄደው ብለህ ለምሳሌ አሁን አንተ ልክ እንደዚህ ያንተን ልጠይቅ ነው። አንተ ደግሞ ልክ እንደዚህ ኢየሱስ ከተናገረው ንግግር አውጥተህ አምላክ ነኝ ብለህ ተናግረሃል ምናምን ነገር ትለዋለህ? እለዋለሁ። እሺ ምዕራፍና ቁጥር የት ጋር ነው ያለው? እሱ ምዕራፍና ቁጥር ካልከኝ ጥሩ ነው። ዕብራውያን ሊል ሐዋርያው ጳውሎስና የኔ መጽሐፍ አለ። በፈጠረ ኢየሱስ ያስተማረበት ኢየሱስ አላስተማረም። በቃ ተናግሮ አያውቅም። ስንት አለ። ቅድም ተራራ ስብከት የማ ነው? የኢየሱስ እኮ ነው። ተራራ ላይ አምላክ ነኝ ብሎ ሰብከዋል እኮ ነው ጥያቄ ኢየሱስ ቆይ አንዴ ሳሙኤል ከታች አሁንም እየረበሽ ነው። እሺ ሳሙኤል ይዘህ መጣ አሳይመንትህን ኢየሱስ ያስተማረበትን ይዤ እመጣለሁ ብለን ነበር። ይዘህ መጣ ሳሙኤል? አይ ሳሙኤል ተው ከኔ ጋር እያወራ ከሆነ ፕሮፌቱ ይጨርስ። ይዘህ መጣ በቃ ውረድ። እኔ በኋላ ገባለሁ። ታች ውረድሽ በቃ እና ታዲያ እናወራ ፍቀድልና ታችም አላስወራ ብለዚህ ላይ ሞተ። እሺ ፕሮፌት አሁን ኢየሱስ ያስተማረበት አለ ወይ? የለም ነው በቃ አሁን ኢየሱስ ያስተማረበት ቦታ እኮ ቅድም አሳይቼ ጸሐፊዎች ኢየሱስ በነገራችን አስተምሮ ያልቃል የለም በቃ ተውሽ። እኛ የዚህ ያላችሁ ሰዎች በነገራችን ቁርአን ላይ ይናገራል አምላካችን አላህ ይናገራል። ወደፊት ሲጠየቅ ኢየሱስ እኔ አላልኳቸውም እንደሚል ማለት ቁርአን በግልጽ የሚናገር እኔ አላልኩም እኔ ያልኳቸው ጌታዬና ጌታችሁን አምልኩ እንጂ እኔ ከዚህ ውጭ እኔ አላልኩም ብሎ እንደሚመሰክር አምላካችን አላህ ተናግሯል። ዞሮ ክሊር ነው እዚህ የትም ሳትሄዱ እዚህ ያሉትን ነብይ ከነሱ ነብይ ብሎ የሚነሱትን እነሱን ማየት ይችላልላችሁ እዚህ ጋር ከኢየሱስ። እሺ ግን አንተ ጥያቄ ልጠይቅ አብዱ ከሪም አይታችኋል። እንደዚህ ተመሳሳይ ገና ምስክርነቱን የዛኔ ሳታዳምጡ የሆነ ያስመሰከርኩላችሁ እዚሁ ማለት ነው። የለም ይሄው አላለም። እሺ እሱ ልክ ነህ። አይ እንመክራለን ማለት እንመለሳለን እንቀበላለን። አይነው ግን ለምሳሌ አላሁ አክበር ነብዩ መሐመድ የጻፈው መጽሐፍና ያንተ ተመሳሳይ ሊሆን ይችላል። እኛ ጋር እኮ እንትን የለም እኮ ይሄ ቆይ እናንተ ጋር አይደለም ነው ተመሳሳይ ሊሆን ይችላል። አንተ አንድ መጽሐፍ ከጻፍክ በኋላ ለምሳሌ ከነብዩ መሐመድ ጋር ተመሳሳይ ነው። ኦኬ እሳቸው በመካ ላይ የተቀበሉት ማለት መካ ነው መዲና ነው የተቀበሉት በቁርአን የወረደው መዲና ነው አይደል? በተለያየ ጊዜ ሲሆን ሁለቱም ላይ አለ አታስብ። ኦኬ እሺ ስለዚህ ተመሳሳይ ሊሆን ይችላል። ያንተ የጻፍከው መጽሐፍ ስለ ቁርአን ስለ ኢስላሚክ ዲኖሚኔሽን ያጻፍከው ጽሁፍና ያንተ ተመሳሳይ ነው ከየሳቸው አይሆንም። ፎር ኤግዛምፕል እኔ አሁን መጽሐፍ ጽፍ ያለው የሐዋርያት መጽሐፍና የኔ መጽሐፍ ይለያል። የኔን ደግሞ እነሱ የጻፉ ጽሁፍ የኔን ሙስሊሞች አሁን የጽፍ ተነስቼ ነው ብጽፍ አይቀበሉትም። አዎ አይቀበሉትም። ልክ ነህ። እናንተ ጋር ግን ይቀበላል። ማንኛውም ሰው አስቶ ከጻፈ ኖ እኛ ጋር የማይቀበሉ እኛ ጋር እኮ መሰረት ነው። ጌታ ኢየሱስ ክርስቶስ ጴጥሮስን አለት አድርጎታል። ማቴዎስ እንደጻፈው ማስረጃ አላችሁ። ዝም ብላችሁ ነው የምታውን የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው መጽሐፉ ሲጀምር ማቴዎስ እንደጻፈው ወንጌልም አይደለም። ስለ ኢየሱስ ወላለ ዘራረግ የሚያወራው መጽሐፍ ማቴዎስ ነው። እሺ ምን ላይ ነው ማስረጃው? ማቴዎስ እንደጻፈው ማስረጃ የለም እኮ ፕሮፌት። ዝም ብላችሁ ነው ይሄኛው ማቴዎስ የሚባለው መጽሐፍ የኢየሱስ ክርስቶስ ሕይወትና አገልግሎቱን የዘገበ 4 ወንጌላት መጽሐፍ ቅዱስ ውስጥ ላይ ተጽፈው ይገኛሉ። በእነዚህ ውስጥ ላይ አንዱ ማቴዎስ ወንጌል ማን ይጻፈው? ማን እንደጻፈው አይታወቅም እኮ አይደለም። ማቴዎስ ወንጌል ማቴዎስ፣ ሉቃስ፣ ዮሐንስ ሰውየው ማለት ነው። ባይዘው ጸሐፊው ማቴዎስን ራሱ ማቴዎስ ላይ ይተርከዋል። ራሱ ማቴዎስ 9:9 ላይ ብታነበው እዛው ላይ ይተርከዋል ሰውየው እያወራ ማለት ነው። ህዝቡም እንደዚህ ሆኑ ይልና ቁጥር 9 ላይ ኢየሱስም ከዚያ አልፎ በመቀርጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው ምናምን እያለ ሰው ጸሐፊው ራሱ ስለማቴዎስ ይተርካል ማለት ነው። ሰውየው ማይታወቅ ሰው ማን እንደሆነ አይታወቅም። ያ የምስክር ራሱ አለ እኔ አይቻቸዋለሁ ምናምን ይላል። ምዕራፍ 20 ላይ ማየት ይቻላል። ምዕራፍ 20 ወይ ማርቆስ 1:1 ላይ ማርቆስ ላይ 20:21 ማቴዎስ ላይ እኮ ነው እያወራ የነበረው። የማቴዎስ
ማቴዎስ እንደጻፈው አይታወቅም። በቃ የሆነ ሰውዬ ነው ስለሁላችሁ ነው የሚተርከው። ዝም ብሎ ኢየሱስ ወደዛ ሄደ፣ ደቀ መዛሙርቱ ነው አላቸው፣ ማቴዎስን ጠራው ምናምን እያለ የሆነ ሰው ነው የሚያወራው። ገና ግን ሲጀምር ግን የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው። ሰውየው ሲጽፍ ራሱ የትውልድ መጽሐፍ ነው እየጻፈ ያለው። አሁን የትውልድ መጽሐፍ ነው አንተ አንስተህ እንደ አምላክ ቃል አድርገህ ስትከተል አምላክን መሳደብ ከዚህ በላይ ስድብ የለም። እንቀጥልሽ፣ ችግር የለም። ሌላ ኢየሱስ ክርስቶስ አንደኛ ማረጋገጫ በርካታ ክፍሎችን ያካተተ ለዚህ ጌታ ኢየሱስ ክርስቶስ ለምሳሌ ወስዶ ያስተማራቸው ለምሳሌ የተራራ ትምህርቶች ማቴዎስ ወንጌል መጽሐፍ ምዕራፍ 5:7 ላይ ያለው እሱን ጨረስን እኮ። አሁን እዚህ ጋር ስለ ጸሐፊዎቹ እያወራን ነው። እሱን ፓርት ጨረስን። በቃ ቅድም ጨረስን። እሺ የትልቁ ዲስኮሩን ትቀበላለህ? ቆይ አንዴ ሉቃስ ወንጌል ላይ ልወስድ ነው። ሉቃስ ወንጌል ላይ አሁን የሉቃስ ወንጌል ተብሎ የያዘ ወንጌል ብላችሁ የሉቃስ ብላችሁ ወንጌል ያላችሁ ሉቃስ እንደጻፈው አይናገርም። ግን ለቴፍሎስ ኖ ኢየሱስ እኮ ራሱ በገዛ አፉ እኮ የተናገረው የጻፈው እኮ ነው። ምዕራፉን እያሳየው ካለ ኢየሱስ የተናገረው ንግግር ራሱ ሲጀመር እኮ ያስተማረው ምኩራብ ላይ ያስተማረው ትምህርት እኮ የለም። ታውቃለህ? ይሄው እኔ ላሳያ። እሺ ምኩራብ ላይ አው ምዕራፎችን ያዝ። እሺ እነዚህ ምዕራፎችን በመደዳ ያዝ። እሺ ምዕራፍ 18 ምዕራፍ 13 ምዕራፍ 24 ምዕራፍ 10 ምዕራፍ 5 እሺ እኔ ጥቅሶችን ላውጣልህና ማለት ነው አንተ ልበልልህ እና እኔ ለምብል ችግር እኔ ላውጣና እኔ ራሴ አናንብልሃለሁ። ናግዘሽ ማርቆስ ወንጌል ምዕራፍ 1 ተጋገዝ። ማርቆስ ወንጌል ምዕራፍ 1 ቁጥር 21 ላይ ለምሳሌ ብትከፍተው ወደ ምንድነው ወደ ቅፍርናሆምም ገቡ፣ ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ ይላል። ኢየሱስ ምኩራብ ገብቶ አስተማረ። ምንድነው ያስተማረው? የለም። እሺ እኮ ምንድነው ያስተማረው? የለም። እሺ አሁን ኢየሱስ ያስተማረው ሌላ ቦታሳ 24 ምኩራብ ገብቶ የለም። በቃ ምኩራብ ገብቶ በምኩራብ እሺ የምኩራብ ይቀር እዚሁ ከማቴዎስ ላሳይ። አንዴ ላስረዳክ። ይሄ ነገር አሁን ለምሳሌ ፕሮፌትና አብዱከሪም አወሩ፣ ላይቭ ኢብሮ ቤት ላይ ገብተው አወሩ። ምንድነው ያወሩት አይታወቅም። የታሪክ መጽሐፍ የሚባለው እንደዚህ ነው። ስለ ኢየሱስ የሚተርክ መጽሐፍ ነው እንጂ ኢየሱስ ያስተማረው ትምህርት ግን የለም። ምኩራብ ገብተው አሁን ለአይሁዶች ምን እያለ ነበር የሚያስተምራቸው? ምን ይበል ምን አይታወቅም። የለም፣ አልደረሰም። ለዛ ነው እኛ ባይዘው እኛ እኮ ወንጌል ኢየሱስ ወንጌል እኮ እንቀበላለን። ግን እውነታው ምንድነው? የለም ነው። ከሌለኛ የለም ነው። በቃ አምላክ ለኢየሱስ ከየት እንዳመጣው ተናግሯል። ዮሐንስ ወንጌል ምዕራፍ 12 ላይ እኔ ከራሴ አልተናገርኩም አለ። ባይዘው የሚያስተምረው ትምህርት እንዳለ ከየት እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ አልተናገርኩም ነገር ግን የላከኝ አለ። እሺ ግን ቅድም እየተናገርክ ያስመለጥካት ነገር እንደገና ድጋሚ መጠየቅ ፈልጋለሁ። ማቴዎስ አልጻፈም ነው ያልከኝ አይደል? አዎ ማን እንደጻፈ አይታወቅም እንዳለ አራቱም ላይ ማለት ማቴዎስ ቻለ። እኔ ደግሞ ማቴዎስ እንደጻፈ ማስረጃ አለኝ። እሺ ጥቀስ። ማስረጃ ማቴዎስ እንደጻፈ በዚህ ጭንቅላት ነው አንተ እንዴት ክርስቲያን ትሆናለህ? በዚህ ጭንቅላት አንተ እኮ በጣም ይሄን የመሰለ ጭንቅላት ይዘ ነገሩን መግባባት የሚችል ነገሮች የሚያስተነትት ጭንቅላት ተወጥቷል። አይገባም። ከዙከር ትበልጣለህ እንዳትለኝ ብቻ ትንሽ እዚህ ነው አንዴ ምን ሆነ እንዴ? ይሄን ከተከተልክ የከበርክ ቴፍሎስ የተወደ የጻፈ ነገር ተከተለ እንትን ከሆነ ተው እንጂ። እሺ 23 10 ላይ ያለው እናያለን። እስኪ ምን ማቴዎስ ነው? ያ 23 10 ማቴዎስ 23 10 እሺ ማቴዎስ 23 ሊቃችሁ አንድ ነው የሚለው ነው። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃችሁ አንድ ነው እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። አየህ ማንም ክራይስት ቦታ ላይ ሊገባ አይችልም። ታውቆ ምን አሁን ይሄን እኮ ገባኝ እኮ እዚህ ጋር አሁን ጸሐፊው የዚህ ጽሑፍ ጸሐፊ ማን እንደሆነ እኮ ነው የማይታወቀው። ይሄን ኢየሱስ ብሏል ብሎ የሚያወራን ሰው ይራስ ማን እንደሆነ አናውቅም። በነገራችን ማቴዎስ ጽፍ ሁሉም ነገር ኢየሱስ ክርስቶስ በማድረግ የኢየሱስ ክርስቶስ ትምህርትን በመጻፍና ይህን ትምህርትን እያንዳንዱ ቦታ በመግለጽ ነው። ገባኝ። አሁን እንዲህ ሆነ፣ በዛን ጊዜ ኢየሱስና ለሕዝቡ ደቀ መዛሙርቱ እንዲህ ብሎ ነገራቸው፣ ከዛ እነሱም እንደዚህ ሆኑ፣ ከዛ እንደዚህ ቀጠቀና እንደዚህ ሆነ እያለ የሚያወራው ማን እንደሆነ አይታወቅም። ግን መሀል ላይ የባሰ ማቴዎስን ራሱ ይተርከዋል እኮ ነው የምልህ። መሀል ላይ ጸሐፊው ማቴዎስ 9:9 ላይ ማቴዎስን ራሱ መሀል ላይ ይተርከዋል። ኢየሱስም ከዚያ አልፎ ከመቅረጫው ተቀምጦ የነበረ ማቴዎስ የሚባል አይተዋል። ማቴዎስ የሚባል አንድ ሰው አየ፣ ተከተለኝ አለው፣ ተነስቶም ተከተለው ምናምን እያለ ይነግረናል። ማቴዎስ ነው ስለራሱ አንድ ማቴዎስ የሚባል ሰው አገኘ ምናምን እያለ የሚያወራው እንጂ
አይ በነገራችን እኔ ማቴዎስ እንደ ጻፌ ኖርማል አሁን አንደኛ ማቴዎስ አይሁድ ነው። አይሁድን ብቻ አይደለም ደቀ መዝሙር ነው። ማቴዎስ እኮ አልጻፈም። በዛን ጊዜ የሀገር ጽሑፍ ነበር እኮ በጣም ብዙዎች ሉቃስ ወንጌል ላይ ካየው ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ ይላል። በጣም ብዙ ታሪክ እየጻፈ ነበር። በቃ በዛን ጊዜ ቶሎ እንዲነበብ ለምሳሌ መጽሐፍ ስጽፍ ቶሎ እንዲነበብልኝ ዝም ብዬ የሆነ የታዋቂ ሰው ስም ከፊት ለፊት ታፔላ ብለጥፍበት ድምጼ ጠፍቷል። ለጓደኛው ነው እየላከ ያለው ለጓደኛው በቃ ግልጽ ጓደኛው ማለት ነው። ለጽፍልህ መልካም ሆኖ ታየኝ እያለ የጻፈ ነው። እንዴ በሰዎች መሀል ላይ ለምደበገቡት እናንተ የግል ደብዳቤ ነው ለጓደኛው ነው የላከው የከበርክ ብሎ ከዛ እናንተ ከላይ ለጥፋችሁበትና አይሰማም እንዴ ነው ማወራው? አሁን እየመጣ አሁን መጥቷል። እሺ አሁን አልሰማም? አሁን ይሰማል። እና እዚህ ላይ ያው ሉቃስ ወንጌል ምዕራፍ 1 ላይ ራሱ ካየው የሉቃስ ወንጌል ተብሎ እንትን የተባለው የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን አይቱና የቃል አገልጋዮች ሆነን እንዳስተላለፉልን ምናምን እያለ እኔም ደግሞ ስለተማርከው ቃል እርግጥ እንድታውቅ በጥንቃቄ ተከቴ ከመጀመሪያው ልጽፍልህ መልካም ሆኖ ታየኝ ምናምን እያለ ለጓደኛው የላከው ደብዳቤ። እዚህ መሀል ላይ አንተ አሁን ድረስ ለጥፈ ለምን ለመገባው? አሁን ይሄ ሰውየው የከበርክ ቴዎፍሎስ ሆይ ብሎ ልጽፍልህ ብዙዎች ታሪክን ጽፈው እኔ ደግሞ ልጽፍልህ መልካም ሆኖ ታየኝ አለ። መልካም ሆኖ ስለታየው ለጓደኛው የላከው ደብዳቤ ነው። ከዚህ በይሁዳ ንጉስ እንዲህ ተፈጠረ ምናምን ብሎ እንዲህ ሆነ እያለ ማን እንደሆነ አናውቅም፣ ግን ለቴዎፍሎስ ነው የተላከው ይሄ ደብዳቤ። ኦኬ። ስለዚህ አሁን ይሄን የእግዚአብሔር ቃል ነው ብለህ አሁን በዚህ ላለነው ለኛ ብትሰጠን ማለት ነው እንደዛ አሁን ይከብዳል። ምክንያቱም ትንሽ አለ አይደል? በነገራችን የአንደኛ የማቴዎስ መጽሐፍ 4 ወንጌላት ውስጥ ላይ ይካተት እንጂ ማቴዎስ መጽሐፍ ከሌሎች ወንጌላት ለየት የሚያደርግ ነገሮች በነገራችን አሉ። አሁን እኔ ዲቴል ስለ ማቲ ቻፕተር ከ8 ጀምሮ ያለው አንደኛ መጽሐፉ የተጻፈው በቤንጃሚን ብክሶን መዋቅር ውስጥ ነው የተጻፈው። ይሄ ምዕራፍ አይታወቅም። እሺ እንትን ላሳይክ። እነሱ ራሱ እርግጠኛ አይደሉም እኮ ትራዲሽን የሚከተሉት ኖ እነሱ የመጀመሪያ ለሁለት አካፍለው ያስቀመጡትን የማቴዎስ ወንጌል ከቁጥር ምዕራፍ 1 የደቀ መዝሙርነትን የጻፈው ምዕራፍ 3 ጀምሮ እስከ 7 ድረስ ያለው ራሱ መጽሐፍ ጽሑፍ ወረቀት እንደጻፈ በምንድን ነው ያወቀው? ከመነሻው እኮ ማቴዎስ ራሱ እኮ አልጻፈም። ምን ለኔ ስለ አልጻፈም አወቃቀሩን ለሁለት ነው ያካፈሉት። አንደኛ ቤንጃሚን ቦክሴን መዋቅር ውስጥ ያሉት ስለ ትረካ አንደኛ፣ ሁለተኛ ደግሞ የተራራው ስብከት ነው። ስለ በቃ ውስጡ ላይ ስላለ ኮንቴንት ነው እያወራ። እኔ ደግሞ ከመነሻው ይሄኛውን መጽሐፍ የጻፈው ማቴዎስ አይደለም ነው ማለት። ማቴዎስ ስለመሆኑ መረጃ የለም እዚህ ከመነሻው። የዳዊት ልጅ አብርሃም ልጅ ኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው። ለምሳሌ አሁን እሺ ዕብራውያን ጻፊ ያለ አይታወቅም። እሱም ማን እንደጻፈ አይታወቅም። በቃ ጎበዝ። አሁን እንደዚህ ለምሳሌ ነህምያ መጽሐፍ የጻፈው ማን ነው? አይታወቅም። የዘራ እንደሆነ ግን መጽሐፍ ተንታኞች ይናገራሉ። ለምን? ካህን ስለነበረ መጽሐፍ ስለሚችል እሱ ብቻ አይደለም። አሁን አንተ አውቀ ነው ማለት የጣመንከው እያወቅህ አሁን ነህምያ ጻፈ በትክክል የሚገለጹትን አሁን በትክክል ነው ያወራው። እሺ እኮ እነዚህ እኮ በቃ ማይታወቅ እኮ ለታዲያ ማይታወቅ ነገር ኤክሊ ነው ብለህ ለምን እንደምትሄደው አንተ? ኖ ለምሳሌ ዘዳግም 34 ላይ ያለው ጀምሮ ለማን ጻፈ አይታወቅም። ሙሴ እንደጻፈ ዘፍጥረት ኦሪት 1 ጀምሮ እስከ ዘዳግም 34 ድረስ ያለው ሙሴ ነው የጻፈው። ሙሴ ከሞተ በኋላ ቀሪ ምዕራፍ ማን ጻፈ የሚለው ክርክር ይነሳል። ጻፊ ሙሴ እንደሆነ መጀመሪያ የተጻፈው መጽሐፍ ኦሪቶች ራሱ ሙሴ አልጻፋቸውም ከመነሻው። አንዳንድ ቦታ አለ ጻፊ የማይናገር አልፎ ነው የሚሄደው። ይሄንን ነው ይኸውልህ አራቱ ወንጌላት ላይም የለም አይታወቅም። እዛ ኦሪትም ላይ አይታወቅም ሳይሆን ጊዜ ገደብ ነው። ለምሳሌ 2023 የጻፈና 1970 የጻፈው መጽሐፍ አይገናኝም። 30 ዓመት ልዩነት ውስጥ ነው ያለው። ልንገርሽ ማርቆስ አለ ይኸውልህ ዮሐንስ ማቴዎስ ይኸውልህ ማቴዎስ ማርቆስ ሉቃስ ዮሐንስ ዘዳግም ምናምን የሚሉትን እነዛን አምስቱን እስቲ ከዘጠኙ የሚታወቃለ ምን አልከኝ? ለምሳሌ ማርቆስ ማቴዎስ ሉቃስና ዮሐንስ አድርገን ከወንጌላት እነዚህን ወስደን ኦሪቶችን ደግሞ እዛ አምስቱን አልወደን እነሱ ደርበን ከነዚህ እነዚህ ማናቸውም አይታወቅም ማን እንደጻፋቸው ወይስ ይታወቃል? ከነዚህ መሃል ይታወቃል። የማን ይታወቃል? ለምሳሌ
እንዴ 5 መጽሐፍ የኦሪት አይታወቅም ማን እንደጻፈው ሙሴ ነው እንጂ ፔንታቱክ ቶራን የጻፈው ሙሴ ነው ይባላል ነው ችግሩ እንጂ ውስጡ ላይ ማን እንደጻፈ አይናገርም። መጽሐፉ ይናገራል እኮ አይናገርም እንዴ ፔንታቱክ the book of the law of Moses ተብሎ እኮ እንዳለ እያንዳንዱ ምዕራፎች አሉ። ችግሩ እንደዛ ነው እኮ የሚባለው እንትን ላይ ከላይ ዝም ብለህ ገባ don't judge the book by its cover ይባላልና ግባና እስቲ አንድም ቦታ ላይ የለም የሆነ ሰውየው ሌላ ሰውዬ ነው የሚያወራው እዛ ላይ ከየትኛው ፒዲኤፍ ነው ማለት በየትኛው ፒዲኤፍ ገብተህ ነው የምታወርደው? እኔ መጽሐፉን ነው ቀጥታ መጽሐፉን መጽሐፍ ቅዱስ መጽሐፍ ቅዱስ ላይ እንትን ብትል ለምሳሌ ዘሁልቁ ላይ ብትል ለምሳሌ ዘሁልቁ ምዕራፍ 12 ላይ ቁጥር 3 ላይ ብታይ ሰውየው በቃ ያወራል ተራኪው ማን እንደሆነ አታውቅም ግን እርሱም በእውኑ በእግዚአብሔር ይናገር እርሱ ማለት በእውኑ በእግዚአብሔር በሙሴ ብቻ ተናግሯል በእኛስ ደግሞ የተናገረ አይደለምን ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ምናምን ያወራል ሙሴ በጣም ትሁት ሰው ነበር ምናምን እያለ ይነግረናል ሙሴ ጎበዝ በሆነ ጊዜ ምናምን እያለ ያወራል ሙሴ እንዲከፍ ባደገ ጊዜ እያለ ስለ አኗኗር ስርዓቱ ራሱ መልካም ሰው ነበር ምናምን እያለ እንዳለ ያወራል ሰውየው ለሙሴ 30 ቀን አለቀሱለት አሟሟቱ ብቻ አይደለም እኮ ገና ሲኖር ራሱ እንደዚህ ጎበዝ በሆነ ጊዜ እንደዚህ ነበር እናቱ እንደዚህ እያለ ብቻ ማን እንደሚያወራ አናውቅም እዛ ውስጥ ላይ ጻፊው ሙሴ እንደሆነ ቃል በቃል የሚናገርበትን ቦታ አለ ምን እስቲ ያውና እስቲ ቀስ ብለ ይውስቲ አሁን ምናልባት ታስተውል ዘውልቁ መጽሐፍ ላይ ለምሳሌ ዘውልቁ የብሉይ ኪዳን መጽሐፍ the book of the law or ፔንታቱክ ተብሎ ነው መጽሐፍ የተባለው ፔንታቱክ 5 የህግ መጽሐፍቶች የተጻፈው ጥቅል 5 ናቸው ዘፍጥረት ዘጸአት ዘሌዋውያን ዘሁልቁና በቃ እነዚህ የህግ መጽሐፍቶችን ዘፍጥረት መጽሐፍ ምዕራፍ 3 15 ላይ የህግ መጽሐፍት አይደሉም ስለ ሙሴ የሚያወራ ባዮግራፊ መጽሐፍ ነው ዝም ብላ ትፎገር እሺ ገባሳይ ዛሬ ስለምንም ህግ አይደለም የሚያወራው እዛ ውስጥ ላይ ስለ ሙሴ እንደዚህ ያላቸው ሙሴም ኢትዮጵያዊ ለምሳሌ ዘሁልቁ ምዕራፍ 3 ቁጥር 1 ላይ ሙሴም ኢትዮጵያዊቱን አግብቷልና ባገባት ቤት ኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ምናምን እያለ ይነግራል ሙሴ በምድር ላይ ሰዎች ትሁት ነበረ እንደዚህ ሆነ እያለ ነው የሚነግረው የታሪክ መጽሐፍ ነው እሺ መጽሐፍ ለስንት ይካፈላል ሆሊ ባይብል የኛ ማለት ነው ለምን ይካፈል አሁን አንተ ሰው ያውን እዚህ ላይ ያወራል አይ ቆይ ለስንት ይካፈላል አይ ለነገር እኮ ነው ማን ጻፈ እንዴት ጻፈ በማ ውስጥ ነው ሙሴ እንደጻፈ ዲቴል የሚናገር ከአስቴር መጽሐፍ ያለው ከዘዳግም ያለው ያስቴር ራሱ መጽሐፍ አስቴር አዎ አንተ ልክ ነህ የአስቴር መጽሐፍ ለምሳሌ ጻፈው ማን እንደሆነ አይታወቅም ግን ስለ አስቴር የጻፈው ያለው እኮ ገበኝ አሁን ማቴዎስ ማርቆስ ሉቃስ እና ዮሐንስን ይዘን ከዛ አምስቱን ዘፍጥረት ዘጸአት ምናምን የሚለውን ይዘን እነዚህን በአጠቃላይ ማን እንደጻፋቸው ማሳየት አንችልም የነዚህን ሁሉ ማለት ነው እሺ እኔ ያሳያለው ጥቅሶቹን እኮ እየሰጠው እኮ ነው አንተ ቾኮሌት ትገባለህ ምዕራፍና ቁጥር ነገርሽ እሺ ምዕራፍና ቁጥር የሙሴ መጽሐፍቶች 5 ናቸው ኦኬ ዘፍጥረት ዘጸአት ዘኍልቍ ዘሌዋውያንና ዘዳግም ጄኔሲስ ኤክሶደስ ሌቪቲክስ ነምበር ዲዩቴሮኖሚ ይባላሉ 5 የህግ መጽሐፍ ወይም ፔንታቱክ the book of the law የሙሴ መጽሐፍቶች ናቸው እነሱ ነው ሙሴ እንደጻፋቸው ውስጡ ላይ ያሳየን ይሄ እነሱን ጠቅሰው ውስጥ ሙሴን ተናጋሪ አንድም ቦታ ላይ ተናጋሪ ሆኖ ሙሴ የለም እንዴ ሙሴ ሆል ሙሉ ናሬተር ሆኖ ማለት ነው እሺ አሁን ይሄ መጽሐፍ አንደኛ ከምርኮ በፊት በመሳፍንት ጊዜ ፕሮፌት ተኛ በቃ ተኛ አረፍታ ለዛሬ ይቀናል ኖ የለ አረፍታ ነው አንዴ ቆይ ኖ ስለዛ አልናገርም ዲቴል ሙሴ እንደጻፈ እኮ ነው የነገርከኝ ሙሴ እንደጻፈ የለም ማስረጃ በቃ አይታላ ለማንኛውም ኢየሱስ አምላክ ነኝ ብሎ አላስተማረም እንደዚህ አይነት ትምህርት አላስተማረም አሁን አንተ የምትይዛቸውን እንደዚህ መጽሐፍቶች ማቴዎስ ማርቆስ ሉቃስ የሚባሉት ማን እንደጻፋቸው አይታወቅም ኦሪትንም ተመልከተኛ ለዛ ነው እዚህ ምድር ላይ ይወልክ ባሁን አምላክ አይደለም እኔን አስተርሰኛ ሙሴ እንደጻፈ እኮ ጥቅሱ ሊሰጠኝ ነው እሺ ስጠኝ ቶሎ ለመጨረሻ ድል አንድ ያው መሽቷል ለዛ የመጨረሻ ድል እሺ ምን ምዕራፍና ቁጥር እሺ አሁን ሙሴ ዘፍጥረት መጽሐፍ አሁን የሰጣቸው ጥቅሶችን ሁሉ በቃ ምዕራፍና ቁጥር አሁን ልጀምር ነው በአጀማመር እንደውም በኢየሱስ ጀምራለሁ አላልክም እንጂ ቀጥታ ልጀምር ነው በቃ እናመሰግናለን አይ ኖ ላሳይ እኮ ነው እኔ ላሳይ ነው ቆይ አንዴ ጥቅስ ምዕራፍና ቁጥሩን መስማት ፈልግ ቀጥታ ኦሪት አንዴ ቆይ አወጣለሁ እሺ ኢብሮ አለክ ኢብሮ ተኝቷል
ቅድም የሰጧቸው ጥቅሶች የሙሴ መጽሐፍ ፔንታቱክ 5 የሕግ መጽሐፍ አምስት እነዚህ 5 ዘውሪት ዳግም ዘመን 5 ናቸው። ችግር 5 ቦታ ተካፍሏል። ታሪኩ ነው 5 ቦታ እሺ አሁን አንተ ሌላ ቦታ የሚሄድ መስሎክ ነው። ቅድም ስለ ምርኮ ስለ መሳፍንትና ሩት ኢያሱ መጽሐፍ ሲነግርህ ዝም ማለት ያስቆምከኝ። እሺ ይዘራ አንደኛ ሳሙኤል እነዚህ መጽሐፍቶች አሁን ኦሪት ዘኍልቍ ምናምን ውስጥ ላይ ተናጋሪው ሙሴ እንደሆነ ነው አሳየኛልኩ። ሙሴ ኦሪት ጽፎ የሚል ነገር ልታምጣልኝ ከሆነ ሙሴማ ሊጽፍ እኮ ይችላል። ይሄንን የጻፈው ነው አሁን ይሄ ኦሪት ዘኍልቍ ዘሌዋውያን ምናምን ያለውን ይሄኛውን ጽሁፍ ሙሴ እንደጻፈው ነው ማወቅ የምፈልገው። ሙሴ እኮ ነው ጻፊው፣ ሌላ ማንም የለም። እየሰጠው ነው አሳየን። አረ ሰውየውማ ከሙሴ በኋላ የነበር ሰው እኮ ነው። ሙሴ ትሁት ሰው ነበር ምናምን እያለን እኮ ነው። በምድር ላይ ከኖሩ ሰዎች በጣም ትሁት ሰው ነበር ምናምን ይለናል ማለት። ከዛ ደግሞ እንትን ይላል ለሙሴ እኮ 30 ቀን አለቀሱለት ይላል። መቃብሩን እስከዛሬ ማንም የለም ይላል። እሱ ልክ ነው። ፈግሮም እንትን ውስጥ ላይ እንደተቀበረ ያው ሙሴ ከዛ በኋላ ለእስራኤል ልጆች በሞዓብ ምድር 30 ቀን ለሙሴ አለቀሱለት ይላል። ለሙሴም ያለቀሱት የለቅሶ ወራት ተፈጸመ እያለ ይነግረን። ያ ሙሴ ልጆች እስከ ሞት ግን 34 ድረስ ያለው ነው የጻፈው ሙሴ። ከ33 በፊት ራሱ ማን እንደማራ አይታወቅም እኮ ነው ብለህ የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረክባት በረከት ይህች ናት እያለ ይነግረን። ሳይሞት በፊት ይላል 33 ላይ ሳይሞት ምናምን። ስለዚህ ሞተዋል ማለት ሰውየው በሚጽፍበት ሰዓት ላይ ሞተዋል። ለምሳሌ ፕሮፌት እዚህ ገስ ሳይገባ በፊት ብዬ ካወራኝ እኔ ነበርኩኝ እንደዚህ አሁን ገብታል ማለት ነው። እዚህ ጋርም የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከባት በረከት ይህች ናት እንዲህ ማለት ምናምን እያለ ስለ ሙሴ ይነግረናል። ህዝቡም እንደዚህ ያሉት ከሙሴም እንደዚህ ያለ ይላል። ሳይሞት በፊት እንደዚህ ያለ ምናምን እያለ ይነግረናል። መልካም ሰው ነበርም ይለናል እኮ። ይሄን የሚያወራው ማን እንደሆነ የታሪክ መጽሐፍ ነው። አትፎክር፣ ወላሂ ምሬን ነው። ይሄን የታሪክ መጽሐፍ ይዘህ ጉድ እንዳትሆን። ሰው ሁሉ የታሪክ መጽሐፍ ሱስ አለበት። የድሮ ሰዎች ደግሞ እንደዚህ ጽሁፍ ነው እያነሱ የሚጽፉት። ሁሉ ነው እያነሳ የሚጽፈው። እዛ ላይ የታሪክ ነገር እንትን አትበል። የአምላክን ቃል ፈልግ። አምላክ ሜዳ ላይ አይተውም እንደዚህ መጽሐፍ ላይ። ስለዚህ መጽሐፍቶችን ያቸው አምላኬ ሜዳ ላይ ትቶኝ ነው እንዴ ያለውት? የምር እሱ ያወራበትን አምላክ ቀጥታ እንዴት አያዋራም? ቀጥታ ያዋራ። እሺ ማቴዎስ 5:17 ላይ ሙሴ እንደጻፈ እንመለከታለን። ሙሴ እኮ ህግ ጽፏል፣ መጽሐፍቶች እኮ ጽፏል። ይሄኛው ነው ወይ እኮ ነው ጥያቄው እኮ። ታዲያ ከዚህ ውጪ ምን ልስጥ? ሙሴ እንደጻፈ እኮ ያኛው የለም። ይሄ እኮ ስለ ሙሴ ነው የሚያወራው። ይሄ እኮ ስለ ሙሴ ባዮግራፊ ስለ ሙሴ የሚያወራ የታሪክ መጽሐፍ ነው። አሁን እኮ ጠቀስኩ ዘዳግም ላይ የእግዚአብሔር ሰው ሙሴ ሳይሞት የእስራኤል ልጆች የባረከባት ይህች ናት ምናምን እያለ የሆነ ሰውዬ ነው የሚያወራው እኮ ነው እዚህ ላይ። ኦኬ ስለዚህ ሙሴ እንደጻፈ ታምናለህ አይደል? የለም እኮ እኛም ሁላችንም እኮ እዚህ ጋር እኮ ያለ ሰው ማለት ነው ሙሴ ኦሪትን ከአምላክ እንደተቀበለ ምናምን ነገር እኮ እዚህ ጋር እኮ እኛ እንደዚህ እኮ እናምናለን። ግን ይሄኛው ነው አሁን ችግሩ እንደው ታውቃለህ፣ ይሄኛው ነው ይሄን ተቀበሉ ይሄ ነው ብለህ ከላይ ርዕሱን ለጠፍክበት ኦሪት ብለህ ማለት ነው። ስናነበው ገብተን ግን ስለ ሙሴ የሚያወራ የታሪክ መጽሐፍ ነው። ሙሴ ሞተ ይለናል ማለት ላይ ሙሴ መልካም ሰው ኖ ሙሴ ጻፈው ለምሳሌ ቲቶ 3 እሺ ቲቶ 3 አንብብ። ቲቶ 3:9 ስማት ድሮ ስለ ጻፈው ነገር የሚተረክ እኮ ነው። አሁን የሙሴ መጽሐፍ በዚህ ሰዓት አለ ወይ እኮ ነው ጥያቄው። በዚህ ሰዓት አለ የሙሴ መጽሐፍ? በዚህ ሰዓት የሙሴ መጽሐፍ አለ? ኖ እነሱ ተናገሩ፣ የተጻፈው ተናገሩ እንጂ የሙሴ መጽሐፍ አሁን በዚህ ሰዓት ላይ አለ? የለም አይደል? አለ የሙሴ መጽሐፍ አለ። የት አለሽ? ይሄው ዘፍጥረት ዘኍልቍ ዘሌዋውያን ዘዳግም የሙሴ መጽሐፍ አይደለም። አስገባ ስለ ሙሴ የሚያወራ የታሪክ መጽሐፍ ነው። ሙሴ እንደጻፈ ካመንክ ታዲያ ሙሴ እንዳልጻፈ ነው ማለት ሙሴ እንደጻፈው ካመንክ እሺ እንደዚህ ላድርገው። ይልክ እንደዚህ ባደርግስ ይኸውልህ አሁን አንተ እንዲገባህ ማለት ነው። እኔ አሁን ዝም ብዬ ተነስቼ ኦሪት ዘዳግም አልኩኝ ራሴ ዝም ብዬ ሙሴ እንደዚህ ሆነ ሞተ ተኛ ተነሳ ብዬ የራሴን ጽፍ ወረቀት ጻፍኩኝ። ከዛ ሄጄ ማቴዎስ 5 ላይ ጠቅሼ ይሄ አሁን የሙሴ መጽሐፍ ነው ያሉ እኔ ራሴ ጻፍኩት እኮ ነው የሙሴ መጽሐፍ ነው ይሄው እዚህ ጋር ኦሪት ምናምን ይላል ይሄው ኦሪት ይላል እኮ ብዬ ከዛ እስቲ ሙሴ እንደጻፈው አሁን አንተ ያስከው ሙሴ እንደጻፈው አሳየኝ ሲባል ያው እዛ ጋር ማቴዎስን አንብቤው ሙሴ ኦሪት ጽፏል ይላል አይደል? በቃ ይሄኛው ነው እዛ ጋር የተባለው። እሺ ኖ አይሽ ከብሉይ ኪዳን ከዛው መጽሐፍ አሳይ ነው የምትለኛል። እሺ አዲስ ኪዳን ካልተቀበል ከዛው ላሳይ ተረተኛል አይደል? አንተ አሁን እያልከኛል ሙሴ ጽፏል የሚል ወረቀት ጽሁፍ ታመጣና ኦኬ ይጻፈዋል። ስለዚህ ዘጸአት 20 ኦይ ዘጸአት 20 ዘጸአት ያገባ አው ማት እሺ አዲስ ኪዳን ካልተቀበል ከዛ ላሳይ ዘጸአት 20 ጀምሮ እስከ 33 ድረስ ያለው ሙሴ እንደጻፈ ጽሁፍ ነው የሚያሳየው። ግን አሁን ሙሴ የጻፈው ወረቀት ይሄኛው የምርም ይሄኛው እንደሆነ ነው እንድታሳይ የሚፈልገው። ዘጸአት 20 ስንት? ዘጸአት 20
እሺ ዘጸአት የሆነ ሰው የሚያወራው ታያለህ። 20 ጀምሮ እስከ 30 ድረስ ያለው እሺ እኮ እግዚአብሔር ይህም ቃል ብሎ እንዲህ ብሎ ተናገረ። ማን ነው የሚያወራው እዚህ ጋር? እንዲህ ብሎ ተናገረ የሚለን ማን ነው? እግዚአብሔር ይህም ቃል ይህም እንዲህ ብሎ ተናገረ ግብጽ ምድር ማን ነው የሚያወራው? ሙሴ እኮ ነው። እሱን እኮ ነው ማወቅ ያልቻልነው። አሁን ተናጋሪ ሙሴ እንደሆነ አንተ ነው እኮ የምትለው። አበበ እንዳልሆነ በምን ታውቃለህ? እንዴት ተናጋሪው አበበ ነው ብለስ? አይ አይልማ እንደ መጽሐፍ የተጻፈው እኮ ኖርማሊ ዘዳግም 34 ድረስ ያለው ሙሴ ይሄን ያስቀመጠበትን አበበ ነው ብለስ? አሁን እንዲገባ ማለት እኔ አበበ ነው ካልኩ አበበ ከተባለ አልቀበልም። በቃ እኔም ለምንድን ነው ሁለታችንም አንተ ደግሞ ሙሴ እያልከው እኔ አበበ አልኩኝ። ከዚህ ውስጡ ላይ እንፈልጋ አይሻልም? እሱን ውስጡ ላይ የለም። አይ ፕሮፌት ትንሽ ካነበብክ ኦኬ አብዱልቀድ ቀጠረውን እያያዝና እንግባ ማለት ትንሽ ሰዓትም ሄዷል። ሰውም እየደወለ ስለሆነ በቃ ፋብል ዘናበል። ኦኬ እሺ ሌላ ጊዜ ማለት ነገ ትገባላችሁ። ከገባችሁ ተዘጋጅተን መጥተን እንወያያለን። በቃ በየትኛውም ሰዓት ግባ ምናምን በል ያቸው ምናምን ጥያቄ ጠይቅ። እስልምና ላይ ያሉ ቁርአን ላይ ስህተት ምናምን አፈላልግና ቁርአን ላይ የሆነ ስህተቶች ምናምን እያነበብክ ስህተት ለመፈለግ አንብብሽ ከመጀመሪያው ጀምርና ማለት ነው። ስህተት ፍለጋ እሺ፣ ዝም ብለህ ከደስ ካለ ዳይሬክሽን ጀምርና ከዛ በኋላ ስህተቶችን ምናምን እየፈለክ ምናምን ነገር ስህተቶችን አውጥተህ እኛም ተጠይቀን እና እያነበብክ መስመር እያነበብክ ስህተቶችን ፈልገሽ። ኦኬ ችግር የለም። እሺ ተባረኩ። መልካም ምሽት ይሁንላችሁ። እሺ ኦኬ እሺ ኢብሮ ተኝቷል። ኢብሮ ይሰማል። 400 ሰው ነው ያለው ኢብሮ። ኧረ ኢብሮ ተው ኢብሮ ይሰማል። ኧረ ኢብሮ ኢብሮ ያለ እውነት እላችኋለሁ አለ ልደውልለት። እሺ እንዴ ቴሌግራም ያልገባችሁ ግቡ ልጻፍላችሁ እስቲ። ባዮ ላይ አለ። ልክ እኔ አካውንቴን የኢብሮ እንዲል ልጥፍላችሁ። እሺ ኢብሮ እስቲ ቴሌግራም ያልገባችሁ ጆይን ብሎ ልክ እኔም ፕሮፋይልን ትጫናላችሁ። ከዛ ባዮ ላይ ወደ ቴሌግራም ያደርሳችኋል የሚል ነገር አለ። አካውንት የተጫና ኮይንት ዘግተውጣ እንደዛማ ይደብራል። ደውላለሁ እንዲቀጥታለሁ ወለም እንዴ እሺ አይ ቲንክ ተኝቷል። እሺ እንዴት እናደርጋለን መሰላችሁ? ቆይ እንዴት ላድርግ? እኔ ላይቭ ልክፈትና እኔን ተከትላችሁ ነው። ከዛ ብዙ ሰው ተቀነሰ ማለት ነው። እዛ ውስጥ ደግሞ ዘጋባችኋለሁ ማለት ነው። ምን ታስባላችሁ? ተከትላችሁ እንትመጣላችሁ። ላይቭ ከፍትና እዛ አድርሼ ደግሞ በትናችኋለሁ ማለት ነው። ወደየ ቤታችሁ ተከትላችሁኝ ትመጡና አድርሼ ምን ትላላችሁ? እዛ ውስጥ አንድ ሰው አስገባ። እኔ ደክሞኛል። እንደዛ ፈትዋ ምናምን የሚል ፈትዋ ልጠይቅ የሚል ነገር ኮሜንት አይቼ ነው። እኔ እኮ ፈትዋ እንዴ ጥቃቅን ፈትዋዎችን እንኳን አልቅም። ማን ነው ወንድ ነው ሴት ነው እንዴ ፈትዋ ምናምን እንዴ? መጀመሪያ እዚህ ኢትዮጵያ ላይ ያሉት ምናምን ዑለማዎች ምናምን ሲከብዳቸው ነው እኔ ጋር የሚመጣው። ምን ሆናችኋል?
በጣም ሲከብድ ምናምን ነገር በከባድ በቃ እንዴ አስቸገረን ይሄ ጥያቄ ማለት የተባለ ጥያቄ ነው የምጠየቀው ፈትዋ ምናምን እንጂ እንደዚህ ቀላል ጥያቄ ለቀላል ጥያቄ አልቀበልም። ከፈትዋ ምናምን ከባድ ነው ምናምን ከበደን ምናምን ሲባል ምናምን እነሁሱ ጋር ምናምን ሄዳችሁ ጠይቁና ሲከብዳቸው ምናምን እኔ ጋር ነው በቃ አፈላልጋችሁ ምናምን ነገር ሁሉም ሰው ከከበደው ማለት ኢትዮጵያ ያለ ሰው ከከበደው በቃ እኔ ጋር ጠይቁኛላችሁ አታስቡ እንጂ እኔ የቀላል ፈትዋ አልቀበልም። እነሁሱ አሉ ምናምን የሚቀበሉት እነሁሱ ምናምን ይቀበላሉ ፈትዋ ምናምን ሌሎችም ኡስታዞች ሞልተዋል እንደዛ ፈትዋ የሚቀበል እኔ እነሱ ሲከብዳቸው ነው የምቀበል። እንዴ ምን ሆናችኋል ፈትዋ ምናምን እኔ ፈትዋ ምናምን ፈትዋ ደረጃ ብደርስ አሁን እንደዚህ ማወራ አወራሪ ነው ታይታችሁ ላው ነው እኔ ፈትዋ የሚሰጥ ሰው መስላለሁ ሳወራ እስቲ ፈትዋ ያስታውቃችኋል እኮ ለፈትዋ ምናምን ያለ ሰው ያስታውቃችሁ አወራሩ ራሱ ያስታውቃችሁ። አሁን እኔ ምን ነው ፈትዋ የሚያደርሰው አወራሪን አታዩትም እንዴ? እሺ እስቲ ልደውልለት ድጋሚ ቴሌግራም እምቢ አለኝ። ኧረ ተው መጀመሪያ ፕሮፋይሌን ተጫኑ። ከዛ ልክ ፕሮፋይሌን ስትጫኑ ያው ፕሮፋይል ላይ ከታች ቴሌግራም ሊንክ አለው ስትጫኑት ወደ ቴሌግራም ምናምን የሚል አለ እሱን ስትጫኑት ያደርሳችኋል። እምቢ አይልም። እሺ እዚህ ያላችሁ በቃ ኮሜንቱን አድሚኖች እንትን ይዘጋ አይደለ በቃ ካሜራ አይከፍትም እንዴ ገገስት ስንወርድ እሱ ነው አሁን አሳይመንት የሆነው እንጂ እሺ እምቢ ያላችሁ እንዴ እሺ እምቢ ካላችሁ ከታች ልላክላችሁ